እ፣ በኦርቶዶክስ ቤተክርስቲያን በአብርሃም ቤት የገቡት ማን ናቸው ነው ብላ የምትለው? ስላሴ ማርያም በሌለችበት አብና ወልድ መንፈስ ቅዱስ አይገኙም ብላ ስትል ሲሉ አሁን ብፁዕ አቡነ ፊልጶስ በአብርሃም ቤት ማርያም ነበረች፣ እኔ ሶስቱ አካላት በእነሱ አስተምሮት ስላሴ ተገኝተዋል ብለው ይላሉ። እዛ ስለነበረች ነው የተገኙት። እንዴ ተገኝታለች እንጂ እዛ አብርሃም ቤት ታዲያ በውስጥ አዋቂነት ባለች የአብርሃም ድንኳን ሰው አካለች። ለካ ድንኳን ናት። አዎ የሳራ ድንኳን። አዎ ልክ ነው፣ የሳራ ድንኳን ማርያም ነች። ኦኬ ኦኬ። ለካ ለዚህ ነው ድንኳን አጠገብ አድርጎ የሳሏትን ያልገባኝ። ኧረ ይገርማል። እሺ ቀጥሉ። ቴንኪው። እሺ ተጨማሪ ላሰማችሁ። ሶስቱን የሚያስተባበረች ናት። የሚገርም ነው። ድንግል ማርያምን ስናከብራት፣ ድንግል ማርያምን አማላጅነቷን ስንቀበል፣ እናትነቷን ስንቀበል አብን ነው የምንቀበለው፣ ወልድን ነው የምንቀበለው፣ መንፈስ ቅዱስን ነው የምናከብረው። እነዚህን ሁሉ አብን፣ ወልድን፣ ስላሴን የምናከብርባት ትክክለኛይቱ መነጽር፣ ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም። በቃ ሌላ ምንም የለን። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ፣ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠልን። አይናችን ናት ማርያም። እሺ አብ ወልድ መንፈስ ቅዱስ ያው አስተባብራ። ስለዚህ ያለ ማርያም አብንም ወልድንም መንፈስ ቅዱስንም መረዳትም ማግኘትም አንችልም እያሉ ነው ጳጳሳቱ። እንጨምር ሜላ ይሄ ማለት ግን እኮ አብም ከመፈጠራቸው እንዴት ነው ይከብዳል። እንደዚህ ኦ ማይ ጋድ ከሁሉ የመጀመሪያው እሷ ናት እንደማለት እኮ ነው። እንደዛ ከሆነ አይደል? ምንም ጥያቄ የለውም። ወደዛ ነው የሚያስኬደው ሀሳቡ። ያ በጣም ከባድ ሊታረም የማይችል በጣም ትልቅ ምንፍቅና ነው። ኦ ማይ ጋድ በጣም ያ ቀጥል ሜላ። እሺ ቆይ አንዴ ቪዲዮ ልክፈት ብዬ ነው። ምናልባት ጥያቄ ያላችሁ ሰዎች ብትገቡ ምናልባት ትክክል አይደለም እናንተ ያላችሁት ነገር ብላችሁ የምትቃወሙ ሰዎች ካላችሁ ገስት ላኩልን፣ እናስገባችኋለን። ሀሳብ መስጠት ትችላላችሁ። ጥያቄ ያላችሁ ሰዎች ግን ይሄ የቤተ ክርስቲያኒታችሁ አስተምሮ እንደሆነ ደግሞ ማወቅ መቻል አለባችሁ። እሺ እንዳውል ካለ መግባት ትችላለህ። በኮሜንት ሳይሆን ገስት ላይ ገብተህ መወያየት እንችላለን። ችግር የለውም። እንደዚህ አይነት አስተምሮ የለም ካልክ አሁን ደግሞ እስቲ የባሰውን ደግሞ ላሰማችሁ ምን እንደሚሉ። ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። እንግዲህ አቡነ ፊት ይሰማል ምን እንዳሉ። እሷ ባትኖር ኢየሱስ አይመጣም፣ እሷ ባትኖር ኢየሱስ አይኖርም ነው ያሉት።
እሷ ባትኖር መንፈስ ቅዱስ አይወርድም። እሷ ባትኖር አዲስ ቋንቋ አይሰጣቸውም። ቃል በቃል እንደዚህ ነው ያሉት። ቃል በቃል አንዴ ቆይ ልትገምላችሁ። በደም ስሙ ኦርቶዶክሳውያን። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም። እርሷ ባትመጣ አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። እንግዲህ አቡነ ፊልጶስ ይሄን ይመስላል። እንግዲህ ለዚህ ነው ቅድም ደጋግመን እንደተናገር ነው ወላዲተ አምላክ ማርያም ሲሉ የበፊት አባቶች የኢየሱስን አምላክነት ላይ ፎከስ አድርጎ ኢየሱስ ከሷ የተወለደው አምላክ ነው ለማለት ነበር ያን ቃል የተጠቀሙት። አሁን ላይስ ወላዲተ አምላክ የሚለው ኮንሰፕት ሞቲቭን ቀይረዋል። ኢየሱስ አምላክ ነው ለማለት ሳይሆን የተጠቀሙ ያሉት ማርያም ትበልጣለች ለማለት ነው የሚጠቀሙት። ያው እሷ ባትኖር ኖሮ ኢየሱስ አይመጣም፣ ኢየሱስ አይኖርም ነበር አሉ። ቀደም ምን ተባብለናል? ስለ ኢየሱስ እናወራ አንድ ፐርሰን ነው፣ አንድ አካል ነው ብለናል። ያ አንዱ አካል ደግሞ ማን ነው? ቃል ነው ብለናል። ስለዚህ ቃል የማርያም ራሱ አስገኘ ፈጣሪ ነው እንጂ እሷ ከመጣች በኋላ የተገኘ አይደለም። እሷ የሚያስገኘችው አይደለችም። ይሄን የሚያክል ምንፍቅና ይዘው እኛን መናፍቅ ለማለት ይፈልጋሉ። እና ሞቲቭ በጣም አስፈላጊ ነገር ነው። ቃሉ እንደ ቃል ቴዎቶኮስ የሚለውን ቃል እንጠቀማለን ትክክለኛ ተርም ስለሆነ፣ ግን አሁን ካሉ ኦርቶዶክሳውያን ግን ጋር ስናወራ ልክ አይደሉም። ለዛም ነው እኔ አሁን በደንብ በድፍረት መናገር የምችለው ነገር እንደውም ቴዎቶኮስ የሚለውን ቃል በአግባቡ የተረዳንና የምንጠቀም ሰዎች እኛ ነን፣ እነሱ አይደሉም። የእነሱንም ትምህርት ዲፌንድ እያደረግንም አይደለም። የመጽሐፉን ትምህርት ነው ዲፌንድ እያደረግን ያለነው። የእነሱ ትምህርት ቴዎቶኮስ የሚለውን የእነሱን ትምህርት ሲያብራሩት በዚህ አይነት መንገድ ነው የሚያብራሩት። ለምሳሌ አንድ ሎጂክ ልንገራችሁ የሚጠቀሙበትን በጣም የሚያስቅ ሎጂክ። ማርያም የኢየሱስ እናት ከሆነች፣ ማርያም የአምላክ እናት ከሆነች፣ ማርያም ለአዳምና ለሔዋን ምንድነች? እስቲ መልሱልኝ። እነሱ የሚጠይቁት ጥያቄ ስለሆነ ይሄ ጥያቄ አይደለም። እኔ እዚህ አይነት ጥያቄ የወረደ ጥያቄ እንኳን አላፈርትም። እነሱ የሚጠይቁት ጥያቄ ነው። እሱን ደግሞ በጽሁፍ ያስቀመጡትን ነው አሳያችኋለሁ። ማርያም የኢየሱስ እናት ከሆነች፣ አምላክ እናት ከሆነች ለአዳምና ለሔዋን ምንድነች? ምን ብሎ ነው እነሱ የሚመልሱት? እሺ ደግሞ ማርያም የኢየሱስ እናት ከሆነች ወይም የአምላክ እናት ከሆነች ለአዳምና ለሔዋን ምንድነች? ማርያም ወይም ምንድነች? ለነሱ ግንኙነቷ ምን ይመስላል? እስቲ ላንብብላችሁ። እሺ ይሄን የሚናገረው ማን ነው? እንግዲህ አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር ላይ ያለውን ሐሳብ ዲያቆን ሄኖክ ኃይሌ በመጥቀስ እንደዚህ ይላል። የሔዋን አባት ከሔዋን ልጅ ተወለደ እንዳለው እርሷ የአዳምና የሔዋን ፈጣሪ፣ ተመልከቱ፣ የአዳምና የሔዋን ፈጣሪ ወልዳ ለወላጆቿ አያት መሆን የቻለች ናት።
እያያችሁ አይደል? ስለዚህ አንደኛ የሷ በስጋ የወለዷት አባትና እናቷ ለነሱ ማርያም ምንድነች? አያት እየሆነች ነው። አያት እየሆነች ነው። ከዛ ኤፍሬም ምን ይላል? እነሆ ዛሬ ሔዋንን በሲኦል ሆና ደስ ይበላት፣ የሴት ልጇ ልጅ የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና። በደንብ ስሙኝ፣ ቃላቶቹ እንዴት ነው የሚያገናኙት? ምንድነው የሚለው ኤፍሬም? እነሆ ዛሬ ሔዋን በሲኦል ሆና ደስ ይበላት። ለምን? የሴት ልጇ ልጅ የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና። አያችሁ አይደል? አሁን እነሱ ቴዎቶኮስ ሲሉ እንደዚህ ነው። የሴት ልጇ ልጅ የሔዋን የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና። ማርያም የኢየሱስ እናት ስለሆነች ቴዎቶኮስ ነች ስላልናት ፖዚሽን ትቀይራለች ወይ? አትቀይርም። በፍጹም አትቀይርም። ክሮኖሎጂን አትቀይርም። ልጅ ነች እንጂ እሷ አያት ልትሆን አትችልም። ማለት ቦታውን ማዛነፍ አንችልም። እንደዚህ አይነት ሎጂክ የሚመስል ግን ያልሆነ አጠቃቀም ልክ አይደለም። ኢየሱስ ግን የማርያም ልጅ የሆነው ኢየሱስ ግን የማርያምም ፈጣሪ ነው፣ የአዳምም የሔዋንም ፈጣሪ ነው። ለምን? እሱ ሎጎስ ስለሆነ ማለት ነው። ሎጎስ ስለሆነ አካላዊ ቃል ስለሆነ። ስለዚህ ቴዎቶኮስ የሚለው ቃል አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሊቃውንቶች አሁን ላይ ብቻ አይደለም እና አባ ጊዮርጊስ ዘጋስጫውን የጠቀስኳቸው እነ ኤፍሬም ይህን ሀሳብ የሚያነሱት በጣም በተለጠጠ መንገድ ነው። በጣም በተለጠጠ መንገድ፣ ልክ ባልሆነ መንገድ። ለዛ ነው ለትክክለኛው የቴዎቶኮስ ተርም ወይም ትምህርት ባለቤቶች ነን ብንል ራሱ እውነት ማጋነን አይሆንብኝም። ምክንያቱም በጣም ለጥጦታል እነሱ። ስለዚህ እዚህ ሀሳብ ላይ እንግዲህ ማውራት የሚፈልግ ሰው ካለ ገብቶ ማውራት እንችላለን፣ መነጋገር እንችላለን። በጣም ብዙ የጽሁፍም የቪዲዮ ማስረጃዎችን ማቅረብ እንችላለን ማለት ነው በዚህ ጉዳይ ላይ። ቴንኪዩ ሜላይ፣ ጸጋ ይብዛልህ ወንድሜ። እግዚአብሔር ስለሰጠህ መረዳት፣ ጤናማ መረዳት፣ መጽሐፍ ቅዱስ ላይ የተመሰረተ እውቀት አይን ከፋች ነው። ብዙዎች እየተማሩ እንደሆነ ቀደም ኮሜንት ሲጽፉ እየሰማሁ ነበርና ጌታ ይባረክ። እንኳንም ደህና መጣችሁ። ኦኬ፣ እንግዲህ ነገረ ክርስቶስን በተመለከተ ያለውን ቀደም ርዕስ አድርገን በነበረው ላይ አውርተናል። ምናልባት ከዚህ በኋላ በሚኖረን ቆይታ ሊያወራ የሚችል ሰው ካለ ያው በኦርቶዶክስ ላይጠራ የቆሸሸው ነገረ ማርያም ትምህርት ብዬ ርዕስ አድርጌያለሁኝ። በቃ አሁን ሰው ነው የምንፈልገው መጥቶ እንዴት ነው የማይጠራው? ለምን ላይጠራ ብለህ አልክ? ለመጥራት ምን ያህል ጊዜ ሊወስድ ይችላል? ወይስ ደግሞ ላለመጥራት ደግሞ ምን ያህል ፈቃደኛ ይሆናሉ አይሆኑም? እንግዲህ ላይጠራ ከቆሸሸ ማን ያቆሸሸው? እንዴት ሆኖ ነው የቆሸሸው? ትምህርቱ የቆሸሸ ትምህርት ነው። በቃ በጣም እንዴት ቆይ፣ አሁን አንዳንዱ ነገር እዚህ አሁን ቅድሚያ መናገር የለብኝም። በዚህ ርዕስ መሰረት ላይ አይ የኛ የነገረ ማርያም ትምህርታችን አልቆሸሸም፣ ሚሮሎጂ ትምህርት አልቆሸሸም ብለው የሚል መጽሐፍቶቻችንም ጭምር በዚህ ጉዳይ ላይ በጣም ንጹህ ናቸው። አንዱ ቅድም ባለፈው እንዳለ ማለት ነው የጠራ ነው የነጠረ ነው ዳይመንድ ነው ወርቅ ነው ይላል። በምን ተፈትኖ ነው ዳይመንድ የሆነው?
ወርቅና ዳይመንድ ይፈተናሉ አይደል? የሆነ ቼክ መደረጊያ አላቸው። ወርቅ በወርቅነቱ ወርቅነቱ የሚመዘነው የሚታይበት አለው። እንደዚሁም ደግሞ ዳይመንድ የሚሆን ማንኛውም ነገር በምን ፈተነውት ነው። ስለዚህ ሚሮሎጂ ላይ ወይ ደግሞ ነገረ ማርያም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ከላይ እስከታች የቆሸሸ ነው ማለት ይቻላል። እና በዚህ ጉዳይ ላይ ሊያወሩን የሚችሉም ሰዎች ካሉ ዌልካም፣ በዚህ ርዕስ ላይ ማለት ነው። በዚህ ርዕስ ላይ ሊያወሩን የሚችሉ ሰዎች ካሉ ዌልካም። እንደ አዲስ እዚህ ያለን 380 ምናምን ሰዎች መልካም ፈቃድ የሆነ ያላችሁ ሰዎች፣ በጎ ልብ ያላችሁ ሰዎች ሼር ብታረጉት በጣም ጥሩ ሰዓት ነው። የማርያምን ነገረ ማርያም ትምህርት ላይ ምን ያህል ወንድሞች እናቶች፣ ጌታ እግዚአብሔር ምስክር ነው። ልጆቼን አሁን ትምህርት ቤት አድርሻለሁኝ። ተመልሼ የተወሰነ ደቂቃ ነው የምነዳው፣ ወደ ቤት ነው የሚሄደው። መጽሐፍቶችን እናወጣለን፣ እናሳያለን ማለት ነው። አይ አልጠራም የሚል ሰው ካለ መሶሪ ምንድን የጠራ ትምህርት ነው ብሎ የሚል ሰው ካለ ይምጣና ያወራል። እኛ አለመጥራቱን ልናሳይ ነው። ነገረ ማርያም ማለት ነው። ነገረ ማርያም ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምሩት ትምህርት ስንዴው ከእንክርዳድ የተቀላቀለበት አንድ መዓት አሰስገሰስ የማይመጥናትን ያልተነገረላትን በነቢያት ያልተባለችውን በሐዋርያት ያልተሰበከችውን ጌታም ያላላትን ነሽ ብለው ያሏት ብትሆን ምን ችግር አለበት ብለው ያሏት ወልዳው የለም ወይ እሱን ስለወለደችው እንደዚህ ብለን ብንላት፣ ስለወለደችው እንደዛ ብለን ብናስባት፣ ስለወለደችው እንደዚህ ብለን ብንሰብካት፣ ስለወለደችው እንደዚህ ብለን ብናስተምራት እየተባለ ምንድነው በነቢያት መጽሐፍት ላይ ኃጢአትን ከልባችሁ ጸንሳችሁ ታወጣላችሁ እንደሚል ኦርቶዶክስ ከልቧ እየጸነሰች ያወጣችው ቃለ እግዚአብሔርን መሰረት ያላደረገ የነገረ ማርያም ትምህርት በጣም ብዙ አለ፣ ዝርክርክ የሆነ ትምህርት። ስለዚህ እዚህ ያላችሁ ወገኖች መልካም ፍቃዳችሁ ከሆነ ሼር አድርጉት ወገኖች ፕሊዝ። 14,000 ነበር ቅድም 1,000 ነው ያደረጋችሁት። ዝም ብላችሁ ከምታዩን እንደ አዲስ ሼር አድርጉትና 20,000 ይግባ። 15,000 ነው አሁን 20,000 ቢገባ ታቡም ያን ያህል ቢቀጥል እንቀጥላለን ማለት ነው። ከቅድመ ዓለም ነው የምንጀምረው። ከቅድመ ዓለም ሳይፈጠር ነበረች የኦርቶዶክስ ማርያም። ከዛ ነው የምንጀምረው። እንግዲህ ሳንጃ ለሳንጃ እንሞሻለቃለን ማለት ነው። ሳንጃው ምንድነው? መረጃ ነው፣ ገጀራ አይደለም። ሳንጃው ምንድነው? መረጃ ነው። ስለዚህ አሁን አንድ ኦርቶዶክሳዊ ለሞት መድኃኒት ይፈለጋል። በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ ማለት ነው። ጸጋ ይብዛላችሁ። 20,000 ይግባ ወገኖች ፕሊዝ፣ 20,000 ይግባ። ሼር አድርጉት። ያልተገለጠ ጉድ ሲገለጥ ታያላችሁ። ሼር አድርጉት ወገኖች ፕሊዝ፣ ሼር አድርጉት። ተባረኩ። ዋሪሲ እንኳን ደህና መጣ። እህትየው መሲ ቤቱን መሪው እንደገና እንቅልፍሽ አልመጣም አይደል? አላህ ይሩኝ አላህ። እሺ እህትየው ስራም ስለገባች ቤቱን መሪው ቤካም ያለ ይመስለኛል። ዋሪስም ስላለ እኔ ትንሽ ወደ ቤት ልንዳ። እሺ ይሩኝ አለ። ስለተሳሉ እስኪ አንድ ሰው እንዲገባ በዚህ ጉዳይ ላይ ስለተሳሉ እኔም ስለቴን እንዳስገባ በኋላ ስለተሳሉ አንድ ሰው ብቻ ነው ፈልገው። አንድ ሐሞት ያለው ኦርቶዶክሳዊ የሆነ በነገረ ማርያም ትምህርት አላፍርም ብሎ የሚል ሰው ካለ ብቻ ይምጣልኝ። እሱ ሰው ሲገባ መድፍ ተኩሳለሁ፣ ጀግና ተገኘ ብዬ ማለት ነው። እና ታብ ኮፒሊንግ ሼር አድርጉት። ጸጋ ይብዛላችሁ እና ያለና እንግዲህ እስኪ ኦኬ እህትየው ቀጥይ። እሺ እርሚ ቤቱን ተባረኩ። እሺ አለ። ጸጋ ይብዛላችሁ ወገኖች። ሪፍሬሽ እናደርገው ኦርቶዶክሳውያን እስከሚገቡ ድረስ። ይሄ ግን ብትኖሩ ብትገቡና ብንነጋገር መልካም ነው ብዬ አምናለሁ።
ምክንያቱም በጣም የምትተማመኑበት በየጊዜው ወታችሁ የምታከብሩት ስለ ሜሮሎጂ ገብታችሁ ብታወሩ እጅግ በጣም መልካም ነው። እንግዲህ ኤርሚ እንዳለው መሳል አለብኝ ብዬ ተስፋ አደርጋለሁ። ቅድሚያ እናንተን ኢንቫይት ከማድረግ በፊት ስለቴ የሰመረን ድል እናንተ ስትገቡ እንግዲህ መሳል ያለብኝን ተስያለሁ በውስጤ። ፕሊስ ግቡና በዚህ ርዕስ ላይ እናውራ። መወራት ያለበት ጉዳይ ነው። ቅድም እንግዲህ ማውራት ያለብንን ነገር በሌላ ርዕስ ላይ አውርተን ዘግተናል። በቃ በትክክለኛ የሆነውን የእግዚአብሔርን ቃል እናንተም የምታምኑበት እኛም የምናምንበትን ነገር ተናግረናል። አሁን ደግሞ ርዕሳችን ይሄ ነው። እንግዲህ ፊት ለፊት እንደምታዩት ርዕሳችን ይሄ ነው። በኦርቶዶክስ ሳይጣራ የቆሸሸው ነገረ ማርያም። ስለዚህ ግቡና በትምህርታችሁ የማታፍሩ ከሆነ ኦርቶዶክስ መልስ አላት ብላችሁ የምትሉ እናንተ ናችሁና እስቲ መልስ ካላችሁ ግቡና እናውራ። በዚህ ጉዳይ ላይ ብናወራበት እጅግ በጣም መልካም ነው ብዬ አምናለሁ። ክርስቲያነት ወንድሞቼ ቤቱን ሪፍሬሽ እናድርገው። ሁላችሁም አንድ ጊዜ ታብታብ እናድርግ። ወደ 300 ኦልሬዲ ወደ 400 ሰው አለ። ስለዚህ ታብታብ እናድርግ፣ ሼር እናድርግላቸው ለሌሎች ወገኖች። ጥሩ ሰዓት ነው። ኢትዮጵያም ሌላም ሀገር ያላችሁ ቆንጆ ሰዓት ስለሆነ ፕሊዝ ሼር አድርጉት። ጸጋ ይብዛላችሁ። 16,000 ላይ ነው ያለው ኮሜንትኑ ምንድነው ኮፒ ሊንኩ። ታብታቡ ደግሞ ወደ 500,000 እናድርሰው። ጸጋ ይብዛላችሁ። በኮሜንት ጀግና አያጫውታችሁ። ግቡና ገስት ላይ የቤተ ክርስቲያናችሁን አስተምሮ እኔ ይህንን ነው ማምነው፣ ይሄ ነገር ትክክል አይደለም፣ ከምን አንጻር ነው ይሄን ርዕስ የሰጣችሁት ብላችሁ ገብታችሁ ብትጠይቁን እጅግ በጣም መልካም ነው ብዬ አምናለሁ። ግቡ። ለእናንተ ነው ቤቱን ከፍተን ኢንቫይት እያደረግናችሁ ያለ ነው። ግቡና በዚህ ጉዳይ ላይ እናወራበት። በኦርቶዶክሳዊነታችሁ የማታፍሩ ቤተክርስቲያን የምታስተምረው ይሄን ነው፣ ይሄን ነገር አምናለሁ ብላችሁ ብታወሩ ለኛ መልካም ነው። እናንተ አታውቁም፣ እናንተ እኮ ትክክል አይደላችሁም ብላችሁ የምትሉ ከሆነ ይሄው ግቡና ትክክል ባልሆንበት ነገር ላይ እናወራ። እናንተም ስህተት በሆናችሁበት ነገር ላይ እንደ እግዚአብሔር ቃል እናወራለን ማለት ነው። እንግዲህ እኔ ስለቴን ተስያለሁ። ቢያንስ አንድ በቃ ኦርቶዶክስን ወክሎ እዚህ ጋር ገብቶ ይሄ ነገር እንደዚህ ነው ብሎ ማብራራት የሚችል መናገር የሚችል ኦርቶዶክሳዊ ካለ ግቡ። መቼም 361 ሰው ሙሉ እዚህ ጋር ክርስቲያን ነው ብዬ አላምንም። ብዙዎቻችሁ አላችሁ፣ በስተጀርባም ሆናችሁ የምታዳምጡ እዚህ ጋርም ያላችሁ መምህራኖች አላችሁ፣ ዲያቆናት አላችሁ። ግን የመግባት ፍላጎት ለምን እንደሌላችሁ እንግዲህ ግልጽ ነው። ኦርቶዶክስ መልስ አላት እንግዲህ አባባል ሆኖ የቀረበት ዘመን ላይ ነን። በፊት ኦርቶዶክስ አላት ተብሎ በጣም እንግዲህ ትክክለኛም ይሁን ጤናማም አይሁን ብዙዎቻችሁ ለመመለስ ትሞክራላችሁ። አሁን ላይ ግን አብዛኞቻችሁ ዝምታችሁ መርጣችኋል። በዝምታችሁ ውስጥ ደግሞ እኛ ምላሽ እያገኘን ነው። ኦርቶዶክስ መልስ እንደሌላት አስተምሯ በጣም ብዙ ስህተት እንዳለበት ይህ መጽሐፍ ቅዱሳዊ የሆነ መንፍቅናን የያዘ እንግዲህ ቅድምም ሰምታችኋል። በቪዲዮ በማስረጃ ነው እዚህ ጋር የምናወራው። ቤቱ ተናገር፣ እውነቱን ነው። ወንድሞች አሉ እንደ እግዚአብሔር ቃል የሚናገሩ ከእነሱ ጋር ገብታችሁ እዚህ ጋር ማውራት እንችላለን። ግቡ። ኢንቫይት እያደረግናችሁ ነው። ተባረኩ ወገኖች። ታብታብ አድርጉ፣ ሼር አድርጉ። ሜላ የምትለው ነገር ካለ ወንድምነት ቀጥል። ሌሎቻችሁን ዋሪስ እንኳን ደህና መጣ ሰላም ብያለሁ። ያው እንትን ነው መሪጌታ ብያለው። የጌታ ጸጋና ሰላም ይብዛላችሁ። ቀጥል ወንድምነት ቀጥል። በቃ ሰላም እያልኳችሁ ነው። እንዴት ናችሁ? የጌታ ጸጋና ሰላም ከሁላችንም ጋር ይሁን። ያልከ ትንሽ ችግር አለበት መሰለኝ። በርግጥ ሰላም ብያለው። ትንሽ ተጠፋፍተናል። እኔ ቢዚ ነበርኩ። ሰላም ብያለው። እንግዲህ ወዳጆቻችን ለመምጣት ያብቃቸው። ሜሎሲ የሰላም ብያለው። መሲዬ፣ ኤርሚ የሰላም ብያለው። ስላገኘኋችሁ ደስ ብሎኛል። ሰላም ይብዛ ወንድምነት፣ እንኳን ደህና መጣ። ጸጋ ይብዛልህ።
እሺ አሁን አንድ ሰው ገብቷል። አገልግለው ጌታዬ ነው። ከየት ቤተ እምነት ነው አለ ያለሽ? አይ በጌታ ናት እሷ እህትዬ። ኦኬ እሺ ቀጥል። በጌታ ናት። ሜላ እንኳን ተመልሳ መጣ። ይኸው እንግዲህ ጥሪ አድርገናል። እኔ በጣም ደስ እያለን እንድናወራችሁ ኦርቶዶክሳውያን ትምህርታችሁ ነገረ ማርያም ትምህርት ላይጠራ ነው የቆሸሸው። ላይጠራ ማለት በጣም እንደው ለማጥራት የሚያከብድ ትምህርት ሆኖ አይደለም፣ ግን የነሱ እሽተኝነት የነሱ ፍቃደኝነት ምን ያህል ነው ሊሆን የሚችለው ብዬ ሳስብ በዚህ ዘመን እንኳን ያለው ትምህርት ምንድነው? በዚህ ዘመን እንኳን ያለው ትውልድ እናስተካክለዋለን ብሎ ቢል እንደ ትልልቆቹ ማለት ነው ምን ያህሉ እሺ ይላል፣ ምን ያህሉ እሺ ላይል ይችላል። አንዳንድ ጊዜ በባለፈው አንድ ሊቀ ሊቃውንት ስምዐኮን የሚባሉት ሲናገሩ ይሄ መቼም ቢሆን መቼም ልንቀይረው የማንችለው ትምህርት ነው አሉ። ምንም ብሎ የሚለውን ማርያም ቤዛ የተኩሉ ዓለም ናት ብሎ የሚለውን ትምህርት መቼም ማንም እኮ አሉ በብፁዕ አቡነ ገብርኤል ስብከት ላይ አስተያየት ሲሰጡ ማንም የፈለገ መላእክት እንኳን ብሎ ቢለን ልንቀይረው የማንችለው ትምህርት ነው፣ አባቶቻችን ያስተላለፉት ትምህርት ነው አሉ። መጽሐፍ ቅዱሳዊ መረጃነቱን ያቅርቡ ተብሎ ሲባል ብሉይም አዲስ ኪዳንም አልተጠቀሰም። ኦኬ ብሉይም አዲስ ኪዳንም ባልተጠቀሰበት ነው እንደዚህ ብለው የሚሉት ማለት ነው። እና እንደነሱ አይነትን ሰዎችን ሳስብ መቼም ቢሆን ሊጠራ አይችልም ማለት ነው። በቃ ብለናል እንደሚሉት ማለት ነው። የማርያምን ቤዛ የተኩሉ ዓለምነትን በመጽሐፍ ቅዱስ ገልጠው ያላሳዩ ሊያሳዩም የማይችሉ ሆነው ሳሉ ሊለወጥ አይችልም፣ ሊቀየር አይችልም። ሰማይ ምድሩ ቢደፋ ማንም ጳጳስ ቢናገር ማንም ምንም ብሎ ቢል መላእክት እንኳን ቢመጣ ልንቀይረው አንችልም ብሎ የሚል አይነት አቋም ሲያንጸባርቁ ስላየው፣ ስለዚህ ሊጠራ የማይችል ማለት ላይጠራ የቆሸሸው ማለት ነው። ሲቆሽሽ ላይጠራ ነው ያቆሸሹት። ላጥራ እንኳን ብለህ ብትነሳ አይፈቅዱልህም። ሐሳቡን ግን እኛ እንናገራለን፣ አይቀበሉም። ለመቀበል ፍቃደኞች ስለማይሆኑ ማለት ነው። ግን በዚህ መካከል ደግሞ ሊቀበል የሚችል ሰው ስለሚኖር እስቲ ይምጡና ይንገሩን። ሚሮሎጂ ትምህርት ላይ በነገረ ማርያም ትምህርት ላይ የምታስተምረው ትምህርት ኦርቶዶክስ በእውነት በፐርሰንት ደረጃ ምን ያህሉ የጠራ ነው? በፐርሰንት ደረጃ ምን ያህሉ የጠራ ነው? ምን ያህል የጠራ ትምህርት ነው ብሎ የሚለውን እኛ ፊት መጥተው ከተናገሩ እናወራለን ማለት ነው። ግን አንድ ሰው ለሞት መድኃኒት ፈልጉልኝ፣ አንድ ኦርቶዶክሳዊ ገብቶ ነገረ ማርያም አዎ ምን ልታመጣ አንተ መናፍቅ፣ እስኪ ደግሞ ምን ልትል ብሎ የሚል ሰው አንድ ሰው ብቻ አስገቡልን። እህትዬው አስገቢ፣ ወንድምነት እንዳንዬ አንዳንድ ቁጥር እየጻፈ ነው መኪና የነዳው ስለሆነ ማወራችሁ ምንድነው ይላኩልን። ኦኬ ዱብ በሉ ተንቀሳቀሱ ኦርቶዶክሳውያን ወገኖች። አይናችን ነሽ ማርያም ያላችኋት ማርያም የሰራችሁት ትምህርት ነገረ ማርያም ትምህርት መጽሐፍ ቅዱሳዊ ያልሆነ አንድ መዓት ላይጠራ የቆሸሸ ትምህርት አላችሁ። ኑ ግቡ። አንድ ሰው ብቻ ነው የተፈለገው። ብዙ 40 እና 80 እንኳን ሰው አንፈልግም። አንድ ሰው ነው የተፈለገው። ኦኬ ልክ ማርያም ታማልዳለች ብላችሁ እንደምትሉት መረጃ አምጡ ስትባሉ ወደ ስድብ እንደምትሄዱት ካልሆነ በስተቀር ካላችሁ መግባት ትችላላችሁ። እሺ ጎ እንዴት ነህ? ሰላም እንትን ሚዩት አደረከው ስጠራህ ወንድማችን እንኳን ደህና መጣህ። ድምፅህን ከፍ አድርገው ትንሽ። አይሰማም? ይሰማል፣ ግን ድምፅህን ትንሽ ከፍ አድርገው። እሺ ኦኬ ይሰማል። ጥያቄ ምንድነው? እሺ ድምፅህን ከፍ ካላረከው ታች ትወርዳለህ ማለት ነው ብራዘር። ድምፅህን ከፍ አድርገው ማለት አንተ የራስን ስለራስህ አይደለም የሚሰማ። አንተ ስታወራ እኛ ስለማንሰማ ድምፅህን ትንሽ ከፍ አድርገው። ትንሽ ይሰማል። ድምፅህን ከፍ አድርገው ወንድማችን።
እሺ ጥያቄውን ጠይቅ። ይሰማል እኮ ጭፌን ነው። እሺ ፎን አድርጎ ነው ኤርፎኑ ማውጣት ኤርፎንን ወይ ነቃለው ኤርፎንን ኤርፎን ነቃለው። አላረኩም። ኤርፎን አላረኩም። እሺ ድምፅህን ከፍ አድርገው ትንሽ ይሰማል እኮ ግን ጥንጥዬ ነው የሚሰማው ለኛ ማለት ነው። እሺ አሁንስ አይሰማም ጭራሽ ባሰ። ኧረ በስመ አብ ምንድን ነው ማጉሊያ አሁን ማይክሮፎን መጣ ይችላል። አሁን መጣ አሁን እየመጣ ነው። ኧረ በስመ አብ ስትል መጣ ማለት ነው። ትንሽ ከፍ አድርገው። ኦኬ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ አሁን ጥሩ ነው። ያ ከኦርቶዶክስ ነው አይደል ያልከን ወንድማችን? አዎ አዎ ልክ ነህ። ነጋሪያም ትምህርትን ታውቀዋለህ? በኦርቶዶክስ ቤተክርስቲያን የሚሰጠው ጥያቄው ምንድን ነው? ጥያቄህን ብቻ ይኸው ጥያቄው ላይጠራ የቆሸሸ የነገረ ማርያም ትምህርት ነው ብለን የምንለው ርዕሱን ያደረግነው የነገረ ማርያም ትምህርት ታውቀዋለህ? በኦርቶዶክስ የሚሰጠውን ነው እያልኩ ያለው። ጥያቄው የቆሸሸ ካልተረዳችሁት አንጻር የቆሸሸ ሀሳብ ያመጣችሁት እናንተ ናችሁ። የቆሸሸ ትምህርት የለም። ኦኬ እኛ ገና የቆሸሸ ሀሳቡን ገና ልንገልጠው ነው። አንተ ነገረ ማርያም ትምህርትን ካወቅ ስንገልጠው አንተ ታጠራዋለህ። ለእኛ ከቆሸሸብን አንተ በትርጓሜ አንተ በመጽሐፍ ቅዱስ አስተምሮት መሰረት እያስደገፍክ ለእኛ ለቆሸሸብን ሰዎች ታጠራልናለህ ማለት ነው። አንተ እሱን ትምህርቱን ካወቅከው ለማጥራት እውቀቱ ካለህ እኛ ለመጠየቅ ቆሻሻውን ለማሳየት ችግር የለብንም። ቆሻሻውን ስናሳይ ግን ቆሻሻ ሀሳብ ምትለው ማለት ለእኛ አንተ ማድረግ ያለብህ እንደው ታውቃለህ፣ ቆሻሻ የለም ሳይሆን ቆሻሻ ነው ብላችሁ የምትሉትን አሳዩኝ ነው ማለት ያለብን። ከዛ አይ ይሄ እኮ ቆሻሻ አይደለም፣ ይኸው ጥራቱን ንጻቱን ላሳያችሁ ብለህ ትለናለህ ማለት ነው። ቆሻሻውንማ አንተ ሳታውቀው ቆይ ወዳጄ እንደዚህ አይባልም። ልጨርስና ከዛ ትቀጥላለህ። ቆሻሻ ነው ብላችሁ ያላችሁት እናንተ ናችሁ። ኦኬ ጥሩ። ቆሻሻ ነው ያላችሁትን አምጡት አሳዩን ነው። እናንተ አሁን አንተ ኦርቶዶክሳዊ እንደመሆነ መጣ ነገረ ማርያም ትምህርት ንጹህ ነው ማለት ነው ለአንተ አይደል? በሚገባ ቴንኪው። እኛ ስለዚህ አሁን እኔ መጠየቅ ያለብህ እኔ አሁን አንተም በሆን መጠየቅ ያለብህ እኔ ከጠየቅ ኦኬ ቆሻሻ ነው ብላችሁ ያላችሁትን የነገረ ማርያም ትምህርታችንን እኛ ንጹህ ነው ብለን ነው የምንለው። እናንተ ቆሻሻ ነው ብላችሁ ያላችሁትን የቱ ጋር ምን አንብባችሁ ነው? ምን ቃል አግኝታችሁ ነው? የትኛው መጽሐፍት ላይ ምዕራፉ ገጹ በስንት ዓመተ ምህረት የታተመው? እሱን ቆሻሻ ነው ብላችሁ የምትሉትን አምጡና እኛ ፊት አስቀምጡት። እኛ ንጹህ መሆኑን በትርጓሜ ንጹህ መሆኑን በአስረጅነት እንነግራቸዋለን ብለን ስትለን ወደ መረጃ እንገባለን ማለት ነው ወንድም ማለት እና ነገር ግን ንጹህ ነው። አሁን ምንድነው የማይገባው ላይ ሲሆን ቆሻሻ የሆነው የማይገባው ሰው ላይ ሲሆን እኮ ነው ቆሻሻ የሆነው። ጥያቄውን ቀጥለው። እሺ ጥያቄውን ልቀጥለው። በቃ እኮ ቀጥል ጥያቄ ነው። እሺ ቴንኪው። የጌታችን እናት ማርያም በምድር ላይ በስጋ መኖር የጀመረችው መቼና በየትኛው ዘመን ላይ ነው? ኦኬ የተወለደችበትን ዓመተ ምህረት ነው የፈለከው? ያው የግድ ቀኑን ወራቱን ዓመተ ምህረቱን ላነግረኝ ይችላል፣ ግን ዘመኑን ንገረኝ። ያው በየትኛው ዘመን ነው ማለት ክርስቶስ በየትኛው ዘመን ነው? ክርስቶስ በየትኛው ዘመን ነው የተወለደው? እኔን አትጠይቀኝ ብራዘር፣ መልሰህ እኔን አትጠይቀኝ። እኔ ማርያምን ነው የጠየቁ፣ ክርስቶስን አትጠይቀኝ። ዘመኑ ማለት ማርያም በስጋ ተወልዳ የነበረችበት ዘመን በየትኛው ዘመን አካባቢ ላይ ነው? የእሱን ዘመን ካወቅ የእሷን ዘመን ታውቀዋለህ። በቃ ስለዚህ አንተ ዘመኑን አታውቀውም ማለት ነው። እሺ ጥሩ መለስክልኝ። ማርያምን የኖረችበትን ዘመን ወንድማችን አያውቀውም ማለት ነው። እኔ ነው ታውቀዋለህ ብሎ የሚለኝ አታውቀውም። ወደሚቀጥለው እንሂድ ማለት ነው። ፖለቲካ አትስራ እኮ ታዲያ። ስለዚህ ዘመኑን አትነግረንም? ፖለቲካ አትስራ። ምክንያቱም አንተ አዳኝ ብለህ የለጠፍከውን እሱን ካወቅ እንዴት የእሷ ሊጠፋ ይችላል? ዘመኑን አትነግረንም? ማርያም የነበረችበትን ዘመን እሷን አይደለም የእሱን አንተ ከመለስክልኝ እኔ እሷን እመልስልሃለሁ። እኔ እሱ ላይ ጥያቄ የለኝም። እኔ ጌታ የነበረበት በስጋ የነበረበት ዘመን ጥያቄ የለኝም። ጥያቄ ያለኝ የማርያም ነው። ማርያም የነበረችበትን ዘመን ካወቅ የግድ ኤግዛክትሊ ተናገር እኮ አልተባልክም። በወርሃ መጋቢት በእንደዚህ አይነት ዓመተ ምህረት ብለህ አልተባልክም። ዘመኑን አካባቢውን በዛ ቅርብ የነበረው ዘመን ወይ በጌታ ዘመን ነው ካልከኝ፣ ወይ በሙሴ ዘመን ነው ብለህ ካልከኝ፣ ወይ ደግሞ በነ ጳውሎስ ሐዋርያቱ ከሞቱ በኋላ ነው ብለህ ካልከኝ በለኝ። የትኛው ዘመን ላይ ነው የጌታ እናት ማርያም የነበረችው በስጋ?
ነው ያልኩ ያለሁት። ጌታ መቼ ነበር የነበረው በስጋ? እኔ ደግሞ ጥያቄ። እሺ ቴንክ ዩ። በቃ ታች ወርደህ ታፕ ኮፒ ሊንክ ሼር አድርግ ብራዘር። እውቀቱ የለህም ማለት ነው። ለዚህ ነው ቅድም የጠየቁህ ነገረ ማርያም ትምህርት የቆሸሸ ነው ብለን ስንልህ ዘመን እንኳን አታውቅም ማለት ነው። ያለ ቦታው ቆሻሻ ሰው ሲይዘው ቆሻሻ ይሆናል። እሺ በቃ እታች ወረድ። በቃ ከነ ቆሻሻ ጀምር እታች አውጥ። ኦኬ ሌሎች ነው ግቡ። ዘመን እንኳን ራሱ የማያውቅ ትውልድ ምን ልል እችላለሁ ብራዘር? አታውቅም ማለት ነው። ማርያም በየትኛው ዘመን እንኳን እንደነበረች አታውቅም ማለት ነው። ዝም ብለህ ነው እንደዚሁ ከባልቴቶች ጋር እያዘጠዘጥክ ማርያም ማርያም የምትለው እንጂ በየትኛው ዘመን የኖረችው በነ ሙሴ ዘመን ወይስ በጌታ ዘመን ወይስ በነ ዮሐንስ ዘመን? ዮሐንስ በስጋ ሶሪ በነ ዮሐንስ ዘመን አልኩኝ፣ እሱ በጌታ ዘመን ስለሆነ ማለት ነው። እነ ዮሐንስ ከሞቱ የሐዋርያቱ በሙሉ ካለፉ በኋላ የነበረችበት ዘመን አያውቀውም። ዝም ብሎ ይሄ ግንቦት አንድ ንፍሮ የሚበላ እንደዚሁ የዓመቷ የወሩ ተብሎ ሲባል እመቤቴ ወላዲቴ እያለ ዝም ብሎ የሚያበዘጠዝጥ ትውልድ ማለት ነው። ሌላ ካለ ይምጣና ይንገረን። ቴንክ ዩ። ያው የጌታ እናት ማርያም የነበረችበትን ዘመን ነው ተናገሩ የተባለው። ከዚህ ነው የሚጀምረው፣ ቆሻሻው ከዚህ ነው የሚጀምረው። ኦኬ እሺ። ኪዳነ ምሕረት እንኳን ደህና መጣ። ሰላም ሰላም። ኤርሚ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየህ። እሺ የጌታችን እናት ማርያም አይ ቲንክ ነገረ ማርያም ትምህርት ታውቃለህ በደንብ? የኦርቶዶክስን የምታስተምረው ቤተክርስቲያን? አዎ። ቴንክ ዩ። እኔ እንግዲህ ርዕስ ሰጠው ላይጠራ የቆሸሸ የነገረ ማርያም ትምህርት ነው ብያልኩት። ለምንድን ነው ብያልኩት? ምናልባት ስታነቡት ስትሰሙት ኦፌንድ ሊያደርግ የሚችል ይመስል ይሆናል። እንደዛ አይነትም ቃል ያለ ይመስላል፣ ግን በጣም የሚመጥነው ቃል ይሄ ስለሆነ ማለት ነው። ስለዚህ በዚህ ላይ የምትመልስልን ከሆነ ቴንክ ዩ። የጌታችን እናት ማርያም በስጋ በምድር ላይ ነበረች አይደል ወንድማችን? አዎ አዎ። የነበረችበት ዘመን ታውቀዋለህ? አዎ። መቼ ነበር የነበረችው? እንግዲህ ዘመናት በሁለት ይከፈላሉ። እሺ። ዓመተ ፍዳና ዓመተ ምሕረት ተብሎ ማለት ነው። ኦኬ። እንግዲህ የጌታችን እናት የተወለደችው ያው ጌታችን ኢየሱስ ክርስቶስን ጸነሰችው ተብሎ በእድሜ የተመዘገበልን በ15 ዓመቷ ነው። ስለዚህ የጌታችን እናት ድንግል ማርያም የተወለደችው እንግዲህ ዓመተ ፍዳ የሚባለው እያለቀ በነበረበት ወይም ደግሞ 15 ዓመት ቀደም ብሎ ማለት ነው። 15 ዓመት ቀደም ብሎ ማለት ነው። ከዛ ጌታችንን ከወለደችው በኋላ ደግሞ እሷ ያው በነገረ ማርያም ተጽፎ እንደምናገኘው በ64 ዓመቷ ነው አረፈች የሚባለው። ስለዚህ በዚህ በሁለቱ በዓመተ ፍዳም 15 ዓመት ነበረች። ከዛም በኋላ ደግሞ ጌታችን ከጸነሰችው በኋላ ማለት 9 ወር ያው በማህፀኗ ተሸከመችው። ከዛ በኋላ ከጌታችን ከሐዋርያትና እንደዚሁም ከክርስቲያኖች ጋር አብራ በ64 ዓመት ቆይታለች ማለት ነው፣ በዓመተ ምሕረት ማለት ነው። እዚህ ጌታ በሁለቱ ኪዳናት መካከል ወይ ደግሞ በሁለቱ ዘመን ብሎ የሚለው ማለት ነው በዓመተ ፍዳና በዓመተ ምሕረት መካከል ላይ የነበረችው ማለት ነው። አዎ አዎ። ቴንክ ዩ። ይሄ ማለት ለጌታ ለኢየሱስ ክርስቶስ ዘመን ይቀርባል ማለት ነው። እሱ በስጋ በተወለደበት ዘመን ይቀርባል። አዎ ያ ቴንክ ዩ። ሰማሁ አይደል? ታች ያለው ቅድም ቀኝና ግራህን ሳታውቅ ዝም ብለህ የገባህበት ወንድም እንደዚህ ነው መመለስ ያለብህ። እሺ ጥሩ። ከዛ በፊት የጌታ እናት ማርያም ነበረች ወንድማችን ለአንተ ከመቼው በፊት? አሁን ካልከኝ ከዓመተ ፍዳና ከዓመተ መካከል
በጌታ ዘመን እንደማለት ነው። በቃ በጌታ ዘመን ከነበረችበት በፊት እሷ ነበረች። አሁን አዎ ቅድም እንደገለጽኩት ድንግል ማርያምን ማለት የድንግል ማርያምን እድሜ የምንቆጥረው ከዓመተ ፍዳ ወይም ከዓመተ ኩነኔ ከሚባለው ከ15 ዓመት ቀደም ብሎ ወይም ደግሞ ዓመተ ምህረት ሊገባ 15 ዓመት ቀደም ብሎ ማለት ነው። ልክ ነው። እሱ ነው በትክክል መለስክልኝ። ከዛ በፊት ነበረች ወይ ነው እያልኩ። የለም አልነበረችም። ከዛ በፊትማ አልነበረችም። አልተወለደችማ። አልተወለደችም አይደል? አዎ። ስለዚህ እሷ መኖር የጀመረችው በዚህ ከጌታ ከመወለዱ ከ15 ዓመት በፊት ከዛ ነው አይደል ጅማሬዋ የሚጀምረው? አዎ። ቴንክ ዩ። ቤተ ክርስቲያንህ ግን ዓለም ሳይፈጠር አስቀድሞ ነበረች ብላ ትላለች። ትክክል ናት? እሱ አስተሳሰብ በታምረ ማርያም ላይ ያለው አስተሳሰብ ወይም ጽሑፍ ሁለት አይነት መረዳት ይጠይቃል ብዬ ገምታለሁ። አይ በታምረ ማርያም ላይ አይደለም ይሄ ያለ። ግን እሺ የታምረ ማርያሙን ምንድነው ብሎ የሚለው ዓለም ሳይፈጠር አስቀድሞ በአምላክ ሕሊና ታስባ ትኖር ነበር ይላል። የታምረ ማርያም አይደል? አዎ። በአምላክ ምንድነው ታስባ ትኖር የነበረው? ሕሊና። ይሄ ማለት በእግዚአብሔር ቅድመ እውቀት ትታወቅ ነበር ማለት ነው አይደል? እሱ ማለት ሳይፈጥራት በፊት አዎ በቅድመ እውቀቱ ያውቃት ነበር እያላችሁ ነው። ኦኬ። እሱ ጋር ኤርሚ ቆይ አንዴ ልንገርህ። ጥያቄን አልጨረስኩትም ግን እሺ ንገርህ። ይሄ አባባል አሁን ይሄ የዚህ ጽሑፍ ደራሲ አባባሉ ድንግል ማርያምን አጉልቶ አወጣው እንጂ አጠቃላይ የሰው ልጅ በአምላክ ሕሊና ታስቦ ይኖር ነበር። ግን የድንግል ማርያምን ጽሑፍ እየጻፈ ስለሆነ የማርያምን ነው አጉልቶ ያወጣው። ለዛ ነው እንጂ ሁሉም በእርግጥ ሁሉም የሰው ልጅ በአምላክ ሕሊና ታስቦ ይኖር ነበር። እሺ ስለዚህ በሕሊና እንጂ አልነበረችም ማለት ነው አይደል? አዎ። ቤተክርስቲያኒቱ እንደዛ ነው የምታስተምረው? እኔ እንደኔ መረዳት እንደዛ ነው። እሺ መጽሐፈ ሰዓታት አለ? የለኝም። ሰዓታት ተምረሃል? አልተማርኩም። እንደዚህ የቤተክርስቲያን ትምህርቶችን ብዙ አልተማርኩም። እሺ ዓለም ሳይፈጠር አስቀድማ ነበረች ብላ ታስተምራለች ቤተክርስቲያኒቱ ማርያም። ነበረች ትላለች። በምን በስጋ ነበረች ትላለች። በስጋ የሚሆን በምን ግን ነበረች ትላለች። በቃ የነበረችበት በምንድን ነው? እሱን በነፍስ ነው፣ በመንፈስ ነው፣ በስጋ ነው ትነግሩናላችሁ። ግን ነበረች ብላለች ቤተክርስቲያኒቱ። እሺ እሺ ነበረች ትላለች። ምን ትለናለህ ታዲያ? ማለት ቤተክርስቲያን እንደዛ የምትለው ያው ሁሉም ማርያምም አንዷ የሰው ልጅ ስለሆነች በአምላክ ሕሊና ታስባ ትኖር ነበረች የሚለውን ከዛ ነው የወሰዱት እንጂ በአካል ነበረች ለማለት ተፈልጎ አይደለም። ኦኬ ነበረች ብሎ የሚለውን ቃል በአምላክ ሕሊና ብሎ በሚል ነው መያዝ ያለበት አይደል? በአምላክ ሕሊና ሁሉም የሰው ልጅ ታስቦ ይኖር ነበር። ነገር ግን ነገረ ማርያም እየተናገረ ያለው ስለ ማርያም ስለሆነ የማርያምን ነው እየነገረን ስለሆነ ነው ማርያምን ብቻ አጉልቶ ያወጣው። እሺ መላእክትን ዓለም ሳይፈጠር አስቀድሞ ማርያም መላእክትን እንደምታዛቸው ታውቃለህ? በሕሊና ውስጥ ሆነ በአምላክ ሕሊና ውስጥ ሆና ነው መላእክትን ታዛቸው የነበረው?
እሱን አላውቅም። እሺ መላእክትን ታዛቸው ነበረ ማርያም። ይህንን እንደዚህ ሲባል ሰምተህ አታውቅም? አልሰማሁም። ይሄን አዲስ ነው ለኔ። ማይሆን መላእክት ማርያምን በመንጦላት እንደሚያመሰግኗት ነው በቤተ ክርስቲያናችን የሚነገረው እንጂ እንደምታዛቸው እሷ እንደምታዛቸው እነሱ ሲያመሰግኗት እሷ እንደምታዛቸው አታውቅም? የለም። እሺ ላሳይሃ አይደል? የጠራውን እንድታቆሽ ምንድነው የቆሸሸው እንድታጠራለን። እሺ ቆሻሻ አንድ ብለን እንላለን ማለት ነው። አሁን ያው መጽሐፈ ሰዓታት ልብ በል የዜማ መጽሐፍት ነው በቤተክርስቲያኒቱ የተጻፈ ማለት ነው። ኦኬ ኦኬ ስብሐተ ፍቁር ዘማርያም ኦኬ ያው ወንድማችን እያየናል። እሺ አዎ እያየሁት። ምን ይላል? ያው ግዕዝ ስለማታውቅ ግዕዙን ተው፣ አማርኛውን አንብበው። እሺ ምን ይላል? አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም። የሰማይ መላእክትም ይላላኩሻል። ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን። ኦኬ አለቀ ማለት እዚህ ጋ ነው ጥያቄው። አለቀ ማለት ነው። አነዋወርሽ መቼ ነው ይላታል? ሰማይና ምድር ሳይፈጠሩ ነው። አሁን ይሄ ቆሻሻ ትምህርት ነው ወይስ ንጹህ ትምህርት ነው? እኔ ይህን የተረዳሁት ኤርሚ በምን መሰለህ፣ ቅድም መጀመሪያ ከመግቢያችን ስናወራ በነበረው የሰው ልጅ በሙሉ ድንግል ማርያምን ጨምሮ በአምላክ ሕሊና ታስቦ ስለነበረ እሱን ነው እየገለጸ ያለ ነው ብዬ ነው የተረዳሁት። አይልማ ሕሊና አይልም። ምክንያቱም እንደዛ ቢሆን በተረዳው ነበር። ሕሊና ግን አይልም ነው። ሕሊና አይልማ ወንድም አለ። በአምላክ ሕሊና ብሎ ቢል ረዳ ልክ ነህ። ሕሊና እዚህ ሕሊና ሚል የለውም ነገር የለውም። ቀደም ያልኩ ነው ኤርሚ። ቆይ አንዴ እሺ ቀጥል። ምን አለ መሰለህ እንግዲህ ፈጣሪ ሁሉን አዋቂ ነው። ሁሉን አንዴ ነው በቃ በአምላክነቱ ሁሉን የሚያዘጋጀው አንዴ ነው። ስለዚህ ፈጣሪ እግዚአብሔር ሰማይና ምድርንም እንዴት እንደሚፈጥረው የሰው ልጅም እንዴት እንደሚያዘጋጀው መጀመሪያውኑ ሁሉንም ከመስራቱ በፊት ያውቃል፣ አምላክ ነውና። ስለዚህ የሰው ልጅ በአምላክ ሕሊና አጠቃላይ ታስቦ ይኖር ነበር እንደሚፈጠር። በስድስተኛው ቀን የሰው ልጅ እንደሚፈጠር ያውቅ ነበረ። ማን ነው የሚያውቀው? እግዚአብሔር ያውቃል። አንዴ አዘጋጅቶታልና። ስለዚህ ያለ መግለጽ ነው እዚህ ጋር የተጻፈው እንጂ ድንግል ማርያም ብቻዋን ኖረች የሚል አገላለጽ አይደለም። አይልም። ስለ እግዚአብሔር ቅድመ እውቀት አይደለም የሚናገረው። ይሄ ስለ እግዚአብሔር ቅድመ እውቀቱ አይደለም የሚናገረው። እንዴ አይናችሁን ጨፍኑና ላሞኛችሁ ብለህ ካላልከን በስተቀር ያዕቆብ ጨዋታ እንጫወቱ ብለህ ካላልክ በስተቀር ስለ እግዚአብሔር ቅድመ እውቀቱ ጌታ በቅድመ እውቀቱ ማርያም የምትባል ያቅ ነበር፣ ለእናትነት መርጧት ነበር፣ አልመረጣትም፣ ፍጥረትን ያቅ ነበር፣ አያቅም ነበር ብሎ በሚል የሚናገር ምንም አይነት በግልጥም በደምሳሳውም የተጻፈ ነገር የለም እዚህ ጋር ማለት ነው። ኦኬ በህሊና የሚል የለም። ቅድምም አንተ እንዳልከው ማለት ነው ወንድሜ። ታዲያ እዚህ ጋር አነዋወርሽ ሰማይና ምድር ሳይፈጠሩ ነው ብሎ የሚለው መኖር የጀመርሽው ማለት ነው። አነዋወርሽ ብሎ የሚለው ቃል ወንድሞቼ
መኖር የጀመርሽው ወይ ህልውናሽ መኖር የጀመረው ራሷ መኖር የጀመርሽው ይሄ እንደዚህ ነው የሚጻፈው። አነዋወርሽ ማለት ኦኬ መኖር የጀመርሽው ነው ወይ ደግሞ አዎ መኖር የጀመርሽው እንደዚህ ነው አነዋወርሽ ማለት ነው። የእሷ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው። እሺ ኤርሚ፣ አሁን እሱ ጋር ድንግል ማርያም ሰማይና ምድር ሳይፈጠሩ በአካል ኖረች ተብሎ ነው የተጻፈ ብለህ ነው አሁን አንተ የተረዳኸው? ይኸው አነዋወርሽ ይላል። ከዛስ ፀሐይና ጨረቃም አልቀደሙሽም ብሎ ሲላት የመሮጫ ትራክ ውስጥ ገብተው ማራቶን ወይ 10 ሺህ 5 ሺህ እየሮጠች አይደለም። አልቀደሙሽም ማለት እና ጨረቃ በመፈጠራቸው አንቺን አልቀደሙሽም፣ አንቺ ቀድመሽ ተፈጥረሻል እያለ ነው። ቆሻሻው አንድ የኦርቶዶክስ ትልቁ ቆሻሻ ከዚህ ጋር ነው የሚጀምረው። ሚሮሎጂ ትምህርት፣ ነገረ ማርያም ትምህርት ከዚህ ነው የምንጀምረው። ከዚህ ጀምረን ከሰማይ ጀምረን ወደ ምድር ፍጥፍጥ እናደርገዋለን ማለት ነው። ንጹህ ከሆነ አሁን ማጥራት ነው። ኦኬ ያው ፀሐይና ጨረቃ አልቀደሙሽም ማለት ምን ማለት ነው? ፀሐይና ጨረቃ የተፈጠሩ ፍጥረታት ናቸው አይደል ወንድማችን? እግዚአብሔር የፈጠራቸው ፍጥረታት ናቸው። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ ያለው ማለት ነው። ኦኬ ይሄ ማለት ነው ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ እንደዚህ ላውጣውና ላንብበው። ዘፍጥረት 1 ሌሎች ኦርቶዶክሳውያን ገባ በሉ። አቅም ያለው ሐሞቱ ያልፈሰሰ አቅም ያለው ሊያወራ የሚችል ነገረ ማርያም ላይ ይምጣ። ቁጥር 14 እንደዚህ ይላል። እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ በሰማይ ጠፈር ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ካለ በኋላ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃን ይሁኑ እንዲሁም ሆነ ካለ በኋላ እግዚአብሔርም 2 ታላላቆች ብርሃናትን አደረገ፣ ትልቁም ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ ይላል። ኦኬ ከዛስ እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር ላይ ያኖራቸው ይላል። ማንን? ፀሐይና ጨረቃን ከዋክብትም ማለት ነው። ፀሐይና ጨረቃ የተባሉት ትልቁም ብርሃን በቀን እንዲሰለጥን፣ ፀሐይ ትንሹ ብርሃን የተባለው ደግሞ ጨረቃ ነው። እንደዚሁም ከዋክብትንም ደግሞ አደረገ ይላል። ከዋክብትንም ደግሞ አደረገ ይላል። ኦኬ እነዚህ ከመፈጠራቸው በፊት አንቺ ነበርሽ እያላት ነው። ምክንያቱስ ፀሐይም ጨረቃም ከዋክብትም በመፈጠር አልቀደሙሽም፣ አንቺ ግን ቅድሚያ ነበርሽ እያላት ነው። ስለዚህ መኖርሽ የጀመረው ሰማያትና ምድርም ሳይሰሩ ፀሐይና ጨረቃም ከዋክብትም ሳይፈጠሩ ሳይደረጉ በሰማይ ጠፈር ላይ እግዚአብሔር ሳያኖራቸው አንቺ ነበርሽ ይላታል። ስለነበረችም መላእክት ይላላኳት ነበር ይላል። ይኸው የሰማይ መላእክትም ይላላኩሻል ይላል። እንግዲህ ከየት ወዴት ነው የምትልካቸው ብዬ ዝም ብዬ ጠየም አድርጌ በበጎ ሕሊና ለመረዳት ታገልኩ ከራሴ ጋር ማለት ነው። ምክንያቱም አንደኛ ፀሐይና ጨረቃ አልተፈጠሩም፣ ከዋክብትም የሉም፣ ሰማያትና ምድርም አልተሰሩም። ምናልባት አሁን ከምንኖርባት መሬት ወደ ጁፒተር፣ ከጁፒተር ወደ ማርስ ወይ ደግሞ ወደ ኔፕቲ ወደ ፕሉቶ ወደ ተባሉት ፕላኔቶች ላይ ይሆናል ልትልካቸው የምችለው ብዬ እንዳልል ሰማያትና ምድርም አልተሰሩም፣ ፀሐይና ጨረቃም አልተፈጠሩም። በዩኒቨርሱ ላይ ያሉ ከዋክብትን ሁሉ ጭምር በሰማይ ጠፈር ላይ ይሁን ብሎ ያቆማቸው እንደ ፀሐይና እንደ ጨረቃ ያሉት ሌሎቹ ከዋክብትና ፕላኔቶች ሁሉ የሉ። ታዲያ ከየት ወዴት ነው የምትልካቸው ብዬ ስል ምናልባት ከአብ ወደ ወልድ ከወልድ ወደ መንፈስ ቅዱስ ሲሆን ይህንን እናንተ ብትመልሱልን። ምክንያቱም ይትላአኩክ ይላታል፣ መላእክተ ሰማይ ይትላአኩክ ይላታል። ይሄ ማለት መላእክትም ይላላኩሽ ነበር ማለት ነው። ስለዚህ ከተላላኳት ከሆነ ቦታ ላይ ወደሆነ ቦታ ላይ እያዘዘቻቸው ነው ማለት ነው። ለምሳሌ ሰንበት ሚካኤል እንደምታዘው ሰንበተ ክርስቲያን እሑድ ሚካኤልን አቤት እመቤታችን አቤት ብሎ ሰንበተ ክርስቲያን ማለት ነው እና እስኪ ብላ ትጠራዋለች። ያው ድርሳነ ሰንበት ላይ ስለተጻፈ ማለት ነው። እና እስቲ እሑድ ዓርብ ከሰዓት በኋላ ወደ ሲኦል ውረድ ብላ በእኔና በእግዚአብሔር አብ የሚያምኑትን ከሲኦል ዘግነህ ጨልፋ አምጣ ትለዋለች። ሰንበት እሑድ ሰንበተ ክርስቲያን ሚካኤልም ታዞ ይሄዳል። ልክ እንደዛው ማርያምም መላእክተ ሰማይ ይትላአኩኪ ማለት የሰማይ መላእክትም ይላላኳት ነበር ይላል። ስለዚህ ከየት ወዴት ነው የምትልካቸው? ከፀሐይ ወደ ጨረቃ፣ ከጨረቃ ወደ ከዋክብት አልተሰሩም። ከሰማይ ወደ ምድር ነው አልተፈጠሩም።
ታዲያ ከየት ወዴት ነው የምትልካቸው? ያው እንግዲህ ከአብ ወደ ወልድ ይሆናል፣ ከወልድ ወደ መንፈስ ቅዱስ ይሆናል። ኦርቶዶክስ እንደዚህ በደንብ ልታመሰጥረው ትችላለች። የራቀውን አቅርባ የቀረበውን አንቦርቅቃ ልታመላው ልታሰፋው ትችላለች። እና እኔ እኮ ጆሮዬን ቀስሬ የምሰማው አሁን ትርጓሜው እንድትነግረን ነው ወንድም አለም። ያው ይላላኩ የሰማይ መላእክትም ይላላኩሻል ብሎ ይላል። ከየት ወዴት ነበር የምትልካቸው? ታብ ኮፒ ሊንክ ሼር አድርጉ። እናንተ ትስቃላችሁ አይደለ? ታብ ኮፒ ሊንክ ሼር ብቻ ይደረግ። ያ ቴንክ ዩ። ቀስ እያልክ እያዋዛን እሺ ኤርሚ አሁን እሺ ኤርሚ አሁን እሱ ጋር እሱ ጽሑፉ እንዳነበብነው ከሆነ ድንግል ማርያም ሰማይና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ ነበረች የሚልም ትርጉም ያለው አይመስለኝም፣ እንደኔ ማለት ነው። እሺ አንተ እንዴት ነው የሚለው? ተርጉሙ የሚለውን ነው እየገለጸ ያለው። የት አለ በአምላክ ህሊና እኮ የሚል ነገር የለም ወንድም ማለት እግዚአብሔር በቅድመ እውቀቱ በህሊናው አስቧታል ብሎ የሚላል እንዴ? የለም። ልክ ታምረ ማርያም ላይ እንዳለው አይነት በአምላክ ልቦና ታስባ ትኖር ነበር ብሎ ያለው እንደዚህ አይነት ጽሑፍ የለም። ቢኖር እኮ እኔ በቃ አጨብጭቤ ወይ አልቀበልም ወይ ይቀበላለሁ ይላለሁ። የለም። ህሊና የሚባል ነገር አለ እንደዚህ ጋር የለም። በአምላክ ህሊና በአምላክ ልቦና ብሎ የሚል የለም። በቅድመ እውቀቱ ያውቃት ነበር ሳይፈጥራት ብሎ የሚል ነገር የለም። ልክ ለምሳሌ ኤፌሶን መጽሐፍ ምዕራፍ 1 ላይ እንደዚሁ ዓለም ሳይፈጠር በፊቱ ቅዱሳና ነውር በክርስቶስ የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ብሎ እንዳለ ልክ እንደዛ አይነት ነገር በቅድመ እውቀቱ እግዚአብሔር ሰማያትና ምድርን ሳይፈጥር የሰው ልጆችን ሳይፈጥር ፍጥረታትን ሳይፈጥር ያውቅ ነበር በቅድመ እውቀቱ ብሎ የሚል ነገር የለም። የሚለው አነዋወርሽ ማለት የመኖር የጀመርሽው ሰማያትና ምድር ሳይፈጠሩ ነው ይላል። አንድ ሁለተኛ ይሄንን ነገር ደግሞ ሲያረጋግጥልን ፀሐይና ጨረቃም አልቀደሙሽም ይላል። አልቀደሙሽም ማለት ቅድም እንዳልኩ በመሮጫ ትራክ ውስጥ ገብተው 10 ሺና ወይ ማራቶን ሮጠው አይደለም ያልቀደሟት። በመፈጠር አልቀደሙሽም፣ በመኖር አልቀደሙሽም፣ አንቺ ከነሱ በፊት ነበርሽ እያላት ነው። ትልቁ የኦርቶዶክስ የተግማማው ቆሻሻ ትምህርቷ አንዱ ከዚህ ነው የሚጨምረው። ሚሮሎጂን ነገረ ማርያምን ስናይ ማለት ነው። ስለዚህ የሰማይ መላእክትም ይላላኩሻል ይላል። ይኸው እንግዲህ አሁን ይህን ቆሻሻ ሊያጠራ የሚችል ሰው ካለ ይምጣ። የቆሻሻ ነው ብዬ የምለው እኔ። ከዛ ቀስ እያልኩ እንቀጥላለን። ሻይ ያዙ፣ ቡና፣ ፈንዲሻ ምናምን ነገር ይዛችሁ ቁጭ ብላችሁ ስሙ። ከዚህ በኋላ ምን እንደምንጠይቅ ምን እንደሚመልሱልን። እሺ ምን እንበለው? ይኸው እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወወርኅ ይቀደሙኪ መላእክተ ሰማይ ይትልአኩኪ ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። እኔ በተረጉሞ ኖሮ ተሳስተሃል ትለኝ ነበር። ቤተክርስቲያኒቱ እንደዚህ ተርጉማ አስቀምጠዋለች። እሺ ኤርሚ ግን አሁን የዚህ የመጽሐፈ ሰዓታት ደራሲ አሁን ለመግለጽ የፈለገው መቼም ድንግል ማርያም በስጋ ሰማይና ምድር ሳይፈጠሩ ነበረች ብሎ ይናገራል ማለት እኔ በጣም ይከብደኛል። እንደዚህ ብሎ ይጽፋል ያስባል፣ እንደው በህሊናው ራሱ ያስባል ለማለት ይከብዳል። እኔ ያስባል ብዬ የምለው ጸሐፊው ታውቃለህ፣ አባ ጽጌ ድንግልና አባ ጊዮርጊስ ዘጋስጫ ናቸው ሰዓታት አይደል አብዛኛው የሚባሉ እንዴ። ታዲያ እሱ ዳውላ እንትን እየተጸዳዳ ዳውላ የሆነ ውሸት አባ ጊዮርጊስ ዘጋስጫ ያዋሽን ብዬ አልልም። ይዋሻል። ዳውላ የሆነ ውሸት ዋሽተዋል ማለት ነው። የታለ ድርሳነ ኪዳነ ምሕረት? ምን አልክ ታዲያ ወንድም አለም? ህዝቡ እኮ እየጠበቀ ነው። ህዝቡ ተንቃቃ፣ ህዝቡ ተንገላታ። ኦርቶዶክስ የጻፈችው ውሸት ተዝቆ ተነግሮ የማያልቅ ነው። ህዝቡ ተንገላታ፣ ህዝቡ ተሰቃየ። መጽሐፍቶቹ የሚያወሩት ነገር ሰማይና ምድር የማይችለውን ውሸት ነው። እና እንዴት እናርገው ወንድም አለም? ድርሳነ ኪዳነ ምሕረትም ላይ እንዲህ የሚል ቃል አለ ማለት ነው። ይሄኛውን ሳትመልስልኝ ሌላኛውን ደግሞ እስቲ ልናገር አምጣው። ሰው ፈልጉ፣ ኦርቶዶክስ የሆኑ ሰዎች ፈልጋችሁ አንቃችሁም ቢሆን እዚህ ቤት አስገቡልኝ። ነገረ ማርያምን ትምህርት በደንብ ሳቅ አይደል? ያው ቁጥር 12 ገጽ 118 ድርሳነ ኪዳነ ምሕረት ቁጥር 18
ከፍጡራን አስቀድማ የነበረች መላእክትም የሚያመሰግኗት ፀሐይ የከለላት ሁለተኛይቱ ሰማይ እሷ ናት ይላል። ከማን አስቀድማ ነበረች ይላል? ከፍጡራን ስለነበረች ነው መላእክት የሚያመሰግኗት። ሶስተኛስ መረጃ እስኪ መልሱልን። እንኳን አንዱ መልሱ ላይ ነው የሚነውቁ እንትን አደረኩት የፈሪ አባራሪ ያደረኩት መልስልን ወንድም ማለት እኛ እኮ ግራ ገባን። የፈሪ ዱላ 12 ነው የሚባለው ነገር ሆነ እኮ። አይ 12 አይደለም እኔ 122 ነው ያስኩትኝ። ኦርቶዶክስ በራሷ መጽሐፍ ነው ከተቀጠው። በራሷ መጽሐፍ ወገብ አገዳዋ ቁርጭምጭሚቷ ማንጅራቷ እየተመታች ነው በራሷ መጽሐፍት። አልቀንሰውም። ዶዝ ቀንስ የሚባል ነገር የለም። እናንተ ታፕ ኮፒ ሊንክ ሼር አድርጉ። አንድ ኦርቶዶክሳዊ ለሞት መድኃኒት ይፈለጋል። ይሄንን የነገረ ማርያም የቆሸሸ ትምህርታቸውን እንዲያጠሩት ማለት ነው። ኤርሚ አይ ሁሉም እኮ መጽሐፍት ትክክለኛ እንትን የያዙ ትክክለኛ የቤተክርስቲያን አስተምሮ የያዙ መጽሐፍት ላይ ብዙ ስህተቶች ያሉበት መጽሐፍቶች አሉ እኮ። እንደ ሁሉም እኮ ትክክል ናቸው ማለት አይደለም። እኛ አጥተን ስናሳያችሁ እንደዚህ ያላችሁት። ከዚህ በፊት ግን የጠራች ሃይማኖት ቅድስት ንጽሕት እያላችሁ ስትሉ ነበር። እኛ ነን አሁን ስናሳይ የጠራ አለመሆኑን ስናሳያችሁ፣ ያው ብፁዕነታቸውም መጽሐፍቶቻችን ጥራት ይጎላቸዋል ያሉት እኛ ነግረናችሁ ነው። እናንተማ ስታበሽቁን ስታደርቁን እነዚሁን መጽሐፍት አይደል ተደግፋችሁ ጠዋት ፀሐይ የሞቃችሁ የምትደግሟቸው እንዴ? ተው እንጂ መድኃኔዓለም ቤት ውስጥ ነው ያደግንበት። ይኸው ከፍጡራን አስቀድማ የነበረች ይላል ድርሳነ ኪዳነ ምሕረት። ከነዚህ ማለት ነው ከሰማይና ከምድር ከፀሐይና ከጨረቃ ከከዋክብት ከመላእክት ሁሉ ጭምር ነበረች። ናዛ ያመሰግኗት ነበር ይላል። በአምላክ ሕሊና ውስጥ ሆነው መቼም አያመሰግኗትም። ይሄም ብቻ አይደለም። ቀጥዬ ደግሞ አመጣለሁ ድርሳነ ገብርኤል። አረ በጣም ብዙ ነው የምጎትተው ስለ መድኃኔዓለም ምስክሬ። እኔ ብቻ ሰው ብቻ ጥሩልኝ። ኦኬ ሚካኤል ክንፍ ላይ ስሏት ተገኘ ምናምን ነገር እያሉ ሁሉ ሲሉን ነበረ። ዓለም ሳይፈጠር አንዴ ነበረች ይሉናል፣ አንዴ በስዕል ደረጃ ነው ሳላት ይሉናል። ቄሱም ዝም መጽሐፉም ዝም እዚህ አይሰራም። ተንቀሳቀሱ ኦርቶዶክሳውያን። በአምላክ ሕሊና ውስጥ ሆነው መቼም አያመሰግኗትም። የወድስዋ መላእክት ለማርያም በውስተ ውስጣጤ መንጦላይት በሐኪ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለውናል። ቄስ በዚህ አካባቢ ሲያገድም አንዴ ቆይ እሺ ከታች ያሉት የሚጽፉትን ያስተካክሉ። አሁን እኛ መመማር ነው። አሁን ስህተቱን እናስተካክላለን። ስለዚህ ምንም እንትን ማለት አያስፈልግም። ተው እታች ያላችሁ ሰዎች አትረብሹ። ግን ቄስና ዲያቆን ድንገት ሲያልፍ ካያችሁ እባክዎትን ይግቡና አባታችን ጸበል ይርጩልን ይህን ቤት ብላችሁ በሏቸው። ቄስ ስታገኙ እንዳታሳልፉ። አንቃችሁም ቢሆን አስገቡልን። ያው ውሃ የሚረጨው ቄስ እስኪ መጥቶ የሚረጨውን እናያለን። መልስ እየጠበቁ ነው ማለት ለየትኛው ለዚህ ጴንጤዎች በቃ እዚህ አፍጠጣችሁ አትቀመጡ፣ ተኙ፣ ሂዱ፣ ተበተኑ። ኦርቶዶክስ ብቻ ነው የፈለኩት። አንድ ሁለት ሶስት ሌሎቹ መጽሐፍት አላቀርብም ብዬ ነው። ቀስ እያልኩ አቀርባለሁ። አንድ ቪዲዮ ላሰማችሁ። ከዚህ ሀሳብ አራት ይችላል። ሜላ የትልቁ ላይ ላድርግ። እሺ አንድ ቪዲዮ ላሰማ። ሁሉ ፍጥረታት ከመኖራቸው በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበር። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስቦ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላት ዓለሙም ጭምር ናት እመቤታችን። ለዚህ ነው ዓለሙም ጭምር ነች ለእግዚአብሔር ማለት ነው። እናቱ ብቻ ሳትሆን ወይዘሮ ዓለሚቱ ይሁን ወይዘሮ ዓለም ተብለው ነበሩ ማለት ነው።
አሁን መልስ እንሻለን። ይሄ ህዝብ አያሳዝናችሁም? ስንንቃቃ በራሳችሁ መጽሐፍት ተሰቃዩ እንደ ወገኖቼ። አሁንም ኤልያስ ያሰማን ቪዲዮ ማለት ነው ኤርሚ። አይ አሁን ማርያም ለአምላክ ለእግዚአብሔር ዓለሙ ናት የሚለው አገላለጽ ምንም ያን ያህል ስህተት ያለበት አይመስለኝም። ምክንያቱም ድንግል ማርያም ሰው እያለች ፍጡር እያለች ነገር ግን ፈጣሪን ተሸክማለችና በማጸኗ ያን ያህል የሚከብድ ቃል ነው ወይም ደግሞ ስህተት ነው ብዬ አልወስደውም። እንደኔ ዓለም ሳይፈጠር ነው የሚለው እሱ ችግር የለውም። ስለተወለደባት ዓለሙ ተብላ ብትባል እሱ በእሷ ስለተጸነሰ እና ስለተወለደ እኔም እንደው በግር ደምዳሜው በተረዳው ነበር። ግን ዓለም ሳይፈጠር ነው ብሎ የሚለው ከፍጥረታት አስቀድማ ነበረች ነው ብሎ የሚለው መጽሐፍቶቻቸው ማለት ነው። እኮ ቤተክርስቲያኒቱ እሱ የደራሲዎች አገላለጽ ነው እኮ። ምን እንበላቸው ታዲያ? የደራሲዎች አገላለጽ ነው። የእናንተ ደራሲዎች በሙሉ ምን እንበላቸው ታዲያ? ደራሲዎቹ እኮ ቅዠት ነው የጻፉት። አሁን ዝም ብለህ የደራሲዎቹ አገላለጽ ነው ብለህ እንዳትል። ይኸው ኤርሚ አንድ ነገር ላስቀምጥልህ። እሺ ድንግል ማርያም ዓለም ሳይፈጠር በስጋ ኖረች የሚል አስተምህሮ ካለ እኔም አልቀበለውም። በምንድን ነው የኖረችው? እዚህ ጋር አነዋወረች ብሎ ያላት በምንድን ነው? በመንፈስ ነበረች? በስጋ ቶሽ በሀሳብ ያው ባጠቃ የስጋውን ቶሽ የስጋውን ህገ ልቦና ማን ነው? ህገ ልቦና አልኩኝ። ዘመነ ፍዳ አልፎ ዘመነ ምሕረት ሲመጣ ነው። ታዩ እህትየው አስወጣችሁት ነው። ኤርሚ ግባ፣ ችግር የለውም ናግባ። ኤርሚያስ ብሎክ አድርጋችሁት ነው ወይስ ምንድን ነው? ኦኬ አይ ዶንት ኖ። እሺ በመንፈስ ነው ታዲያ የነበረችው። ሰማይና ምድር ሳይፈጠሩ ፀሐይና ጨረቃም አልቀደሙሽም ብሎ የሚላት በመንፈስ ነው አይደለም? በመንፈስም አይደለም፣ በአምላክ ህሊና ነው። በቃ አምላክ አዘጋጅቶ ህሊና የሚል የት አለ ወንድማለም? ህሊናችን እኮ ተሰቃየ። ህሊና የሚል የለም። ልክ ነህ ኤርሚ፣ እዚህ ጋር የለም። ነገር ግን ደራሲው እንደዛ ነው ለመግለጽ የሞከረው እንጂ በስጋ ከሆነ እኔም አልቀበለውም። ከደራሲው ጋር አብራችሁ ነው ተመካክራችሁ የጻፋችሁት? አይ ያስመሰላል እና አይ ግባ ኤርሚ፣ ከፈለክ ግባ። ሰዎች ከሆነ ያስወጡ አይዶ ነው የተለየ ነገር ከሌለ መስተቀር ማለት ነው። አይ ወንድማችን ልክ ከጸሐፊው ጋር ተመካክራችሁ የጻፋችሁ ነው የሚመስለው። ሊል የፈለገው ብለህ ስትል በደንብ የሆነ ነገር ወይ ሹክ እንዳለህ ወይ ደግሞ በወቅቱ አንተ እንደምታውቅ አይነት አድርገህ ነው የምትናገረው። አይደለም ጽሁፉን ስናነበው እንደተረዳሁት ነው እንጂ በስጋ ከሆነ እኔም አልቀበለውም አልኩህ እኮ ኤርሚ። በስጋስ ባይሆን በመንፈስስ ቢሆን ትቀበለዋለህ? አልቀበለውም። ስለዚህ በስጋም በመንፈስም ከሌለች እንዴት አድርጋ ነው መላእክት ላላኳት የነበረው? እንዴት አድርጋ ነው ፀሐይና ጨረቃ ያልቀደሟት? እንዴት አድርጋ ነው አነዋወራ ሰማይና ምድር ሳይፈጠሩ የሆነው? በመንፈስም በስጋም ከሌለች በምንድን ነው ታዲያ ያለችው? አንድ አካል በመንፈስም በስጋም በተለይ የሰው ልጅ በመንፈስም በስጋም ኖር የምንለው ካለመኖር ወደ መኖር ከመጣ ከተፈጠረ በኋላ ነው እና የምናወራው። ስለዚህ ማርያም እንደዛ የተፈጠረችው ይላል ሰማያትና ምድር ሳይፈጠሩ ነው ማለት መኖር የጀመርሽው እያለ ነው። እንደዛ ከሆነ እኔም አልቀበለው ነው እንጂ እንደዛ ነው ብሎ የሚለው መጽሐፉ ጽሁፉ። ለህሊና ታማኝ ከሆንክ በዚህ ያየነ ለህሊና ታማኝ ከሆንክ ይኸው አነዋወርሽ ማለት መኖር የጀመርሽው ያንቺ በህይወት መኖር የተጀመረው በስጋ አይደለም እንኳን ብለው ካሉ በመንፈስስ ቢሆን በህሊና ነው በአምላክ ህሊና ነው ብለው ታምረ ማርያምን እንዳይሉ ደግሞ ታምረ ማርያምን በአምላክ ህሊና በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው ይኸው እዚህ ታምረ ማርያም ስላለ ማለት ነው። በአምላክ ልቦና ታስባ ትኖር ነበር እናንተ የቤተክርስቲያን ልጆች አክብሯት ብሎ የሚለው ማለት ነው። ሶሪ
ያው እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና፣ ይሄ ነው የአምላክ ሕሊና የተባለው፣ በልቦና ታስባ ትኖር ነበር ይላል። ይሄ ማለት በቅድመ እውቀቱ ትታወቅ ነበረ ነው። ይሄ ጽሁፍና ይሄ አንድ ነው። ለጽሁፉ ታማኝ የሆነ ስታነባው ይሄ ጽሁፍና ይሄ አንድ ነው። ታምረ ማርያም ላይ ያለውና መጽሐፈ ሰዓታት ላይ ያለው አንድ ነው። ለጽሁፉ ለቴክስቱ ታማኝ ስትሆን ትርጓሜውን በኋላ ትለዋለህ። እንትኑን እንዳለ ቀጥታ ስንወስደው አንድ አይደለም። ነገር ግን ደራሲው የጻፈበት አመለካከት ነው እኔ አሁን እየነገርኩ ያለሁት እንጂ አንድ አይደለም። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች እድሜ ቆልላ ይዛ ዕለት ዕለት እየተዋረደች ዕለት ዕለት በራሷ ትምህርት እያፈረች የምትመጣ ቤተክርስቲያን ማለት ኦርቶዶክስ ሆና መገኘቷ በጣም ያሳዝነኛል። በዛች ቤተክርስቲያን ውስጥ እንዳደገ ሰው የኔ ነች ብዬ የምላት የነበረች ቤተክርስቲያን በዚህ ነው ያልክ በዚህ ነው ያልክ ቆሞ የሰቀሉት ነው ተቀምጦ የሰቀሉት ተቀምጦ የሰቀሉት ቆሞ ማውረድ ይሳነዋል ብለው እንደሚሉት ማለት ነው። ተቀምጠው ደብተራዎቹ የጻፉት ጽሁፍ ቆመውም ይኸው ማውረድ ተሳናቸው ማለት ነው። የራሷ መጽሐፍት ገጽ 18 ያ በአምላክ ልቦና በአምላክ ሕሊና ታስባ ነበር ብሎ የሚለውን እሺ፣ ይሄ እግዚአብሔር በቅድመ እውቀቱ ያውቃት ነበር ብሎ የሚለውን የታምረ ማርያም መቅደምን አየን። እዚህ ጋር በአምላክ ሕሊና ባለመላክ ልቦና ብሎ የሚለውን አይ ልቦናም ሕሊናም ሳይል ሰማያትና ምድር ሳይፈጠሩ መኖር የጀመርሽው አነዋወርሽ ከዛ ጊዜ ጀምሮ ነው። ፀሐይና ጨረቃም አልቀደሙሽም በመፈጠራቸው ማለት ነው። ይሄ ምን እያለ ነው? ከነሱ በፊት አንቺ ተፈጥረሻል ነው። በስጋ ነው በመንፈስ ነው እናንተ ናችሁ የምትመልሱልን። እናም ደግሞ ስለተፈጠረች መኖርም ስለጀመረች መላእክትም ይላላኳት ነበር ይላል። ከየት ወዴት ነው የሚላላኳት? ፀሐይና ጨረቃ በሌሉበት፣ ፕላኔቶች ባልተሰሩበት፣ ሰማያትና ምድርም ባልተፈጠሩበት ከወዴት ወዴት ነው የምትላላከው? ያው እንግዲህ ከአብ ወደ ወልድ ሊሆን ይችላል ብዬ እኔ ገመትኩኝ፣ ጠረጠርኩ። መላእክትን ወደ አብ፣ መላእክትን ወደ ወልድ፣ መላእክትን ወደ መንፈስ ቅዱስ ይላላኩሻል ብለው ሲሏት ከየት ወዴት ነው የምትልካቸው የነበረው? የሰማይ መላእክትም ይላላኩሻል የሚለው ድንግል ማርያም በስጋ በነበረችበት ወቅት ለምሳሌ ጌታችንን ይዛ ስትንቀሳቀስ ይላላኳት ነበረ አይደለ እንዴ? ከኢየሩሳሌም ወደ ግብፅ ስትሸሽ አብረው መላእክት ሁሉ አብረው ጌታችንን ያገለግሉት ነበር አይደለ? ድንግል ማርያም ከያሉ የለም ይላላኳት ነበር ይላል። እንደዛስ ወደ ምድር ይሄ በሰማይ ነው የሚናገረው፣ ዓለም ሳይፈጠር ነው የሚናገረው። ወደ ምድርም ደግሞ አታውርደን፣ ቆይ ገና እዛው ሰማይ ላይ ነው። ከሰማይ ያለችዋን እቺ የጻፋችኋትን ማርያም ታች አውርደን መሬት ቁጭ እናደርጋታለን በመጀመሪያ። ኦኬ፣ የጌታችን እናት ስላይደለች ማለት ነው። የኦርቶዶክሷ ማርያም ኦርቶዶክሳውያኑ ወገኖቻችን ቃሽተው የጻፉት ጽሁፎች ራሱ ቤተክርስቲያኒቱን በዓለም አደባባይ ላይ እንደዚህ እያዋረዳት ነው። ታምረ ማርያም የቤተክርስቲያኒቱ መጽሐፍት ነው። ማንም የኛ መጽሐፍት አይደለም ብሎ ሊያስተባብል አይችልም። ኦኬ፣ አንድ መጽሐፈ ሰዓታት ስብሐተ ፍቁር የኦርቶዶክስ ቤተክርስቲያን መጽሐፍት ነው። ጴንጤዎች እጃቸውን አስገብተው እግራቸውን አስገብተው ካቶሊክ ናች ምላሷን አስገብታብን ብሎ የሚለው ሁሉ ቀን መቼም አስገቡብን ስለሚሉ ማለት ነው። ብዙ ነገር ነው የሚገባባቸው። ራሳቸውን አይከላከሉም፣ ትምህርታቸውን አያጸዱም፣ አያጠሩም። እንዱ ዝም ብሎ ወላዲተ አምላክ እያሉ መጮህ፣ ጠላ መጠጣት፣ መደባደብ፣ መሳደብ፣ ማንቋሸሽ፣ ማጥላላት ነው የተያዘው። ስለዚህ እነዚህ መጽሐፍት የቤተክርስቲያኒቱ መጽሐፍት ናቸው። የሆነ ፓስተር አይደለም ይሄን እንደዚህ ብላችሁ ጻፉ ብሎ ያለው። ይሄኛው ደግሞ የሆኑ ሼክ አይደሉም መጣው እንደዚህ ብላችሁ ጻፉ ብሎ ያሉት የቤተክርስቲያኒቱ ሊቃውንት ናቸው። ይኸው ከፍጡራን አስቀድማ የነበረች እኮ ይላል። አየህ፣ መኖር የነበረችው ከፍጡራን አስቀድማ ነው። ፍጡራን ሰው ሳይፈጠር ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይሰሩ ማለት ነው። ከዚያስ በዛ በነበረችበት መላእክት መላላክ ብቻ አይደለም፣ መላእክቱ
መላእክቱ ያመሰግኗት ነበር። በእውነት እመቤታችን ክብር ይግባትና ይላል። ይሄ ደብተራ ውላጅ ሁሉ ማለት ነው። ይህንንም የሚያመሰግኗት እንዴት እያሉ ነው? ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት ወሐኬ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር ብለዋል። ቄስና ዲያቆን ፈልጉልኝ እና ጎትታችሁ አስገቡ እዚህ ቤት። ይኸው መላእክት ማርያምን በመንጦላዕት፣ መንጦላዕት ማለት የግዕዝ ቃል ነው፣ መጋረጃ ማለት ነው። መጋረጃው ምንድን ነው ነው? የት ነው የተሰቀለው ይሄ መጋረጃ? በመንጦላዕት ውስጥ ያመሰግኗታል። በመጋረጃ ውስጥ ምን እያሉ? ሀዳስ ጣዋ ላንቺ ይገባል እያሉ ስለነበረች እኮ ነው በመጋረጃ ውስጥ የሚያመሰግኗት። ባይዘው ይሄ መጋረጃ ነገር ከተነሳ ዘንዳ ማርያም ቀሚሷን ስትቀይር መላእክቱ እንዳያዩት መጋረጃ እንደሚዘጋ ታውቃላችሁ? ኀፍረተ ሥጋዋ እንዳያዩባት ማን ያለው? ኦርቶዶክስ ተረታዊት ቤተክርስቲያን። በእውነት ተዋህዶ አይደለም፣ ኦርቶዶክስ ተረታዊት ቤተክርስቲያን። እመቤታችን ልብሷን ስትቀይር ይላል። የትኛው? ይሄው መጽሐፍ። እኔ ምን ላድርገው ወንድም አለም? ይሄ መጽሐፍ ካልተቀደደ ወይ ካልተቃጠለ አገር ኢትዮጵያ ሰላም አታገኝም። ተአምረ ማርያም የሚባል እና ልብሷ በምትቀይር ሰዓት የብርሃን መጋረጃ ይዘጋ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተረጎም ብለው እንዳሉ ያሉ ማለት ነው። አንድ ቄስ ይግባ፣ ደሙ ደመ ከልብ ይሆናል። በእውቀት ነው ያልኩት፣ ልገለው አይደለም። አንድ ዲያቆን ጥሩልኝ፣ እንዴ አገሪቱ ሰላም ነው። አቤት። አሁን እንዳልኸው አሁን ለምሳሌ ነገረ ማርያምን በኦርቶዶክስ ያለውን ነገረ ማርያም እያስረዳሃን፣ ስተትም ካለ ስተቱን፣ እውነቱንም ከሆነ እውነቱን ነው። ስተት ብቻ አይደለም የሚባለው፣ ቆሻሻ ነው። የኦርቶዶክስ ነገረ ማርያም ትምህርቷ የቆሸሸ ነው። ይሄው ዓለም አደባባይ ላይ እኮ ነው የምናገረው። ዓለም አደባባይ ላይ እንዴት እንዲህ ብሎ ትላለህ ብሎ መጥቶ በእውቀት የሚሞግት ካለ ይኸው ርዕሱ ይሄ ነው። በኦርቶዶክስ ላይጠራ ነው ደግሞ ላይጠራ፣ ላያነጹት፣ ላያጸዱት፣ ላይጠራ የቆሸሸው ነገረ ማርያም ትምህርት ማለት። በሚሮሎጂ ትምህርት ኦርቶዶክስ የጠራ ትምህርት አለ ብላ የምትል ከሆነ አንድ ሰው እጁን አውጥቶ ልክ አንተ እንደገባው ለነፍስ የሚፈለግ ዲያቆንም ይሁን ከሆነ ቄስ ይግባ። እሺ አንድ ጥያቄ ልጠይቀሽ። እኔን? አዎ። ለምን ጠይቀኛለህ? እኔ እየጠየቅኩ እንደዚህ አሁን ይህን ሁሉ መጽሐፍ እኮ ቁጭ አድርጌ ጠይቄ ህዝቡ እኮ እየጠበቀ ነው። አሁን መልስ ትመልስልናለህ ብለን ማለት ነው። ታምረ ማርያም፣ መጽሐፈ ሰዓታት፣ ድርሳነ ኪዳነ ምሕረት፣ ውዳሴ ማርያም ቢያንስ 4 መጽሐፍ የተረዳሁት። አይ እኔ ለመጠየቅ የፈለጉት እሱ ካለው ትምህርት ላይ አይደለም፣ ሌላ ነው። አይ ርዕስ ዳይቨርት እንዳታረጋ ሌላማ ለምን ጠይቀኛለህ? አይ ርዕስ ዳይቨርት አላደርግም። ነገር ግን እኔ ለማለት የፈለጉት ምን መሰለህ ኤርሚ፣ አሁን ለምሳሌ የቆሸሸ የነገረ ማርያም ትምህርት በኦርቶዶክስ አለ ካልክ፣ ከዚህ የበለጠ ደግሞ የቆሸሸ ትምህርት ነገረ ማርያም ደግሞ በካቶሊክ አለ። ለምንድን ነው ይህን አፍርጠህ ማታሳየን ታዲያ? የካቶሊኩንም እናሳያለን። ሜላ ስላለን የካቶሊኩን ስላላነበብኩ ነው። እንደምታውቀው እኔ የኦርቶዶክስ ቤተክርስቲያን አገልጋይ ስለነበርኩ ኦርቶዶክስ ነው የማውቀው። የካቶሊኩን ሜላም በእርግጥ ካቶሊክ ስለሆነ አይደለም፣ ሜላ እዛ አካባቢ ላይ ስላነበበ አሁን በባለፈው እኮ ሜላ እያሳየ ነበር። ለምሳሌ እናንተ የማርያምን ዘላለማዊት ድንግልና ዘላለማዊ ድንግል መሆኗን አንዲት የተጠራጠረች ሰሎሜ የሚሏት ከጌታ እናት ጋር ነበረች እና ማርያም ዘላለማዊ ድንግል ናት ብለው ሲሏት አላምን ብላ ስትል እንድታምን እግርሽን ክፈቺ ብላት ሰሎሜ ማንን? የጌታችን እናት እግሯን ከፍታ ጣቷን ጨምራ ይላል እምኗ ውስጥ የማርያም ብልት ውስጥ ነው ያሉት ቤተክርስቲያኒቱ፣ ካቶሊክም ኦርቶዶክስም። እና ጣቷን አስገብታ ድንግል መሆኗን አለመሆኗን አረጋገጠች የሚለውን ሜላ ወንድሜ አምጥቶ ፐብሊክ አደረገው። እናስ ተረባርበው ካቶሊካንም ኦርቶዶክሳውያንም ተጠራርተው አስወረዱት ማለት ነው። ምን እናድርግ ወንድም አለ? የማርያምን ዘላለማዊ ድንግልና ለማረጋገጥ ሶሎሜ ጣቷን አስገብታ ጎረጎረች ብላችሁ የምትሉ ኦርቶዶክስና ካቶሊክ ናችሁ። የማርያም ዘላለማዊ የስህተት ደራሲዎች ናቸው እንደዛ ያሉ። ታወይ እንደ በመድኃኒዓለም መጽሐፍቶቹ የሚያበሽቁን የሚያደርቁን አንሶ እናንተ ደግሞ እዚህ ሌላ አትጨመሩብን። የማርያምን ዘላለማዊ ድንግልና ለማረጋገጥ
አሁን ያን መጽሐፍ የደረሰው ያን ጽሁፍ የጻፈው እሺ ጨርሰው ወንድም አለ። እናቶች እህቶች፣ እንግዲህ ይቅርታ አድርጉልን ወገኖች፣ ባለጌ ስለሆነን አይደለም። የተጻፈው ነገር በጣም ብዙ ብልግና አለው። አይኗ ቃለው እናቶች በእድሜ የምትበልጡ ምናምን ነገር እህቶች እንዳላችሁ አውቃለሁ። ግን ምን እናድርገው ወንድሞቼ፣ ትውልድ ነፃ እንዲወጣ ከተፈለገ ከእንዲህ አይነት የተረገመ መጽሐፍና እውቀት ማምለጥ እንዲችሉ ፍርጥ አድርጌ መናገር አለብኝ። ጀርባዬን አዙሬ አልናገርም። ጣቷን አስገብታ ብልቷ ውስጥ ጎርጉራ ነው ያረጋገጠችው ብለዋል። ካቶሊክም ኦርቶዶክስም በዚህ በታምረ ማርያም ላይ ማህፀኗን ዳሳ ድንግል መሆኗን አረጋገጠች ይላል። ማህፀን በመዳሰስ ድንግልና ይታወቃል እንዴ? ይሄው ይሄ መጽሐፍ ነው ብሎ የሚለው። አንተ ውሸታም ኤርሚያስ እንዴት እንደዚህ ትላለህ ብሎ የሚል ሰው ካለ ገልጠዋለሁ። መድኃኒዓለም ምስክሬ ነው ብዬ ስልህ ገልጠዋለሁ። እሺ ወረደ ና ወንድማችን ተመልሰ ይማረን ነው የሳለ ነው የቀበነሳ አንልማ ዝም ብለህ አትሄድም። በቃ ወንድሞቼ እንደዚህ ነው ጉዳዩ። እንደዚህ ነው ወይ ተነጋገርነው? አንዳንድ ሰው ሲሞት ጓደኛውን ሊያለቅስ ሄድ ወንድምዬ የኔ አባት ምን የተነጋገርነውን ረሳ ወይ ምናምን ነገር ብሎ ይላል። የተነጋገርነውን ረስታችሁ ነው እንዲወረዳችሁት? ወንድሞቼ እናቶቼ ምን ነበር ያልነው? አትሰማኝም ወይ? አንዴ ቀና ብለህ አናግረኝ ብሎ ያለቅሳል ኢትዮጵያዊ። እኔ ግን እንደዚህ ነገረኛ ነኝ እንዴ? ወንድሞቼ እናቶቼ መልሱ ከዳር እስከ ዳር ነው ማሰጣል እንደዚህ ማለት ነው። አዎ መልሱ ተንቀሳቀሱ እንጂ ወንድሞቼ፣ ለሉ ነገር ዝም ተብሎ ይቻላል። ሜላ ማንም አይመጣም። ማንም አልኩ ማንም የተንቀዠቀዠ ያዳለጠውም ያላወቀ ድንገት በእንቅልፍ ልቡ ገዝት የላከ ካልሆነ በስተቀር ቃል ለምድር ለሰማይ ነው አይመጡም። የሉም። አሁን እኔ ሌላ ቦታ ላይ ብትሄድ አግናጤዎስ፣ ሱሱኒዮስ፣ እንጦሮንጦስ፣ መቃሪዎስ ምናምን ነገር ይላል። በሙሉ እንደዛ ብሎ የሚሉት ቦታ ነው ታገኟቸው። እነኚህ ሰዎች ናቸው አየህ ማርያም እንወዳታለን ብለው የሚሉ። በቃ እኔም እጄ ደከመ። መጽሐፍት ይዤ መልስ እንኳን ምእመኑ አይደለም ብፁዕነታቸው ብፁዕ አቡነ ማትያስ ቢመጡ አይመልሱትም። ጌታ ኢየሱስ ምስክር ነው አልኳቸው፣ አይመልሱትም። አግናጤዎስ ሄሬኔዎስ እንደማለት አይቀልም። በቃ ኑ ግቡ። ሜላን አባረዋለሁ፣ ይተኛል። በቃ ሜላን አይተው ይመስለኛል
ቪዲዮም አስወርደው አልቻሉትም። በቃ ኑ አይገባም፣ እኔ አስወጣዋለሁ። በቃ ይተኛ እሱ። ሰላም ይደር። ዳኒም ወንድምነትም በሙሉ ተኙ። ኢትዮጵያ ያላችሁ እኛ እዚህ ውጭ ያለ እንደ ጎረቤት እናወራለን፣ እንደ ጠባያችን ማለት ነው። ኑ ግቡ። በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ በሙሉ ትችላላችሁ። ኑ እንጂ መልሶ ዓለም ሳይፈጠር ማርያም ነበረች እኮ ብላችሁናል። መላእክት ይላላኳት ነበር ብላችኋል። ሜሎስማ ይፈሩታል። ስሙ እዛ ስሙን ልቅ አሰርዙ የሜሎስን ማርያም በምትጸልየው ጸሎት በተባለው መጽሐፍት ባርቶስ ውስጥ አለ። እንደምንም ተበረባርባችሁ ስሙን ነው ማሰረስ። ሰይፍ ማለት ነው ስሙ። ያው እንግዲህ ሰይፍ ሆኗል ማለት ነው። እሺ ወንድማችን እንኳን ደህና መጣ በድጋሚ። ኔትወርክ ነው ኤርሜ። ችግር የለም። አዎ ተረድቻለሁ። በምን እንፍታው ይሄንን ጉባኤውን? አቤት በምን እንፍታው ይሄንን ጉባኤውን? በምን ይፈታል ማለት ምን ብለህ ነግራቸው ይሄ ህዝብ እንዲተኛ ልታደርገው ትችላለህ? ሁሉም አፍጥጦ ነው የሚቀመጠው። ሂዱ እንኳን ስንላቸው አይሄዱም፣ ይጠብቃሉ ማለት ነው። አሁን እሺ ኤርሚ፣ አሁን መያዝ ያለብን ብዙ የቤተ ክርስቲያን መጽሐፍት አሉ። እነዛ የቤተ ክርስቲያን መጽሐፍት ግን ወደ ቤተ ክርስቲያን ሲገቡ ጥራታቸው ተመርምሮ በሊቃውንት ጉባኤ ተመርምሮ ሳይሆን ያለፈው ዝም ብለው አብዛኛው መጽሐፍ ዝም ብለው ነው ያለፉት። ስለዚህ ስህተት ሊኖር ይችላል። እነዚያን ስህተቶች ግን እንደዚህ በማየት ሊስተካከሉ ይችላሉ። ሌሎቹም በለኝ መጽሐፈ ሰዓታት ሳይመረመር ነው ያለፈው። ታምረ ማርያም ሳይመረመር ነው ያለፈው። ከሜላ ጋር አውሩ። እኔ ሻይ ነገር ልጠጣ። ሜላ ወይርሜ ሳይመረመሩ አለፉ ነው ብሎ የሚለው እነዚህ ሁሉ መጽሐፍቶች እስቲ ከተመረመሩት ሊያሳየን ይችላል። አሪፍ። አንተ የተመረመሩት አለ እነሱ መጽሐፍቶች አንተ እጅ ላይ ያሉ የተመረመሩ ምትላቸው? አይ ሜላ እንደዛ ማለት አይደለም። ብዙ ስህተቶች ሊኖሩ ይችላሉ። ድርሰቱ ላይ ብዙ ስህተቶች ሊኖሩ ይችላሉ። ነገር ግን የደራሲውን ሀሳብ የደራሲውን አጻጻፍ መረዳት ይጠይቃል ነው እኔ አሁን እያልኩ ያለሁት። እኛ እኮ እያልን ያለ ነው ስህተቶች አሉባቸው አይደለም። መጽሐፉ ራሱ ስህተት ነው እያልን ያለ ነው። ምንም ደህና ነገር ልታወጣለት አትችልም ከመጽሐፉ። ያው ኤርሚ የሚያሳይ ፖይንቶች ዋና ዋና የሚባሉትን ፖይንቶች ያው ሁሉንም ማሳየት ስለማይችል ነው እንጂ መጽሐፉ ውስጥ ደህና ነገር እንደው ከ100% 1% ቢገኝ ነው። ከዛ ውጪ ታምረ ማርያምም አሁን ያሳየው መጽሐፍም ሰዓታቱም ደህና ነገር የላቸውም እና የሆነች ሐረግ ምናምን የገባበት አይደለም። አጠቃላይ መጽሐፎቹ እንደዛ ናቸው። ለምሳሌ አሁን አንተ ስምን የቲክቶክ ስምን ኪዳነ ምሕረት ብለዋል አይደል? አዎ። እስቲ ስለሱ እናውራ። ይሄ ኪዳነ ምሕረት የሚለው ስምስ ልክ ነው ወይ? የተፈተሸ ነው ወይ? ማርያም ኪዳነ ምሕረት ትባላለች? አዎ። እስቲ ማስረጃ ስጠኝ። እሺ፣ ማርያም ኪዳነ ምሕረት የምትባለው ዋና ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን ስለወለደች ብቻ ነው። ኧረ ተው። ማርያም ኢየሱስን ስለወለደች ነው ኦርቶዶክስ ኪዳነ ምሕረት የምትላት? አዎ። ከዛማ መቼ ነው ኪዳነ ምሕረት የሚለው ድንግል ማርያም ኪዳነ ምሕረት የሚለው ታይትል መቼ የተሰጣት ለማርያም? እሱማ ኪዳነ ምሕረት የሚለው ታይትል የተሰጣትማ የቤተክርስቲያን አባቶች ስለ ቅድስት ድንግል ማርያም
ጽሁፍ መጻፍ ከጀመሩ ጀምሮ ነው። ማለት ለምሳሌ አሁን ነገረ ማርያም፣ ታምረ ማርያም የሚባሉ መጽሐፍቶችን ሲጽፉ ኪዳነ ምሕረት የሚለውን አስገቡ አብረው እኮ የታይትል መቼ ነው የተሰጣት? ኢየሱስ ነው ሊሰጣት ይሄን ታይትል?